ይናገራል። ኢየሱስ ክርስቶስ በጣም ነው የሚናገረው። በጎቼ ድምፄን ይሰማሉ ብሎ ያለው በደንብ ነው የሚናገረው። በደንብ ነው የሚናገረው። ዳዊት እንዳለው እግዚአብሔር አምላክ የሚናገረውን እሰማዋለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ብሎ ያለው ቃል በሕይወት ያየሁት ጌታዬ ይናገራል። ይህን ጌታ ትተን ከዚህ ጌታ ላይ እጃችን አይናችን አንስተን ሌላ ላይ እንድንመለከት ያደርጉናል። አልሰማም አልኩ ብራዘር፣ አልሰማም። የዘመኔ ቁጥር አጭር ይሁን አልኩ፣ አልሰማም። ከመጽሐፍ ቅዱስ ውጪ ሌላን አልሰማም። ከአምላኬ ውጪ ሌላን አልሰማም። ያለሁበት የተጠጋሁት ጌታ ያስጠጋኝ ጌታ ተስማምቶኛል። በክንፎቹ ጥላ እርፍ ብያለሁ። እሱ የመረጣቸው ቅዱሳን ወንድሞቼና እህቶቼ፣ አማኞች፣ ወንጌላውያን፣ መናፍቃን፣ ጴንጤ፣ ጭራቆች፣ አውሬው ተብሎ ሲባሉ የነበረው በጉባኤያቸው በመገኘት የአባዬን ክብር አግኝቸዋለሁ፣ አይቸዋለሁ። እጁ ስትሰራ አይቻለሁ። በጉባኤ መካከል ሲናገር አይቸዋለሁ። ለዘላለም ርስት የተመረጠ ሕዝብ እንደሆነ ገብቶኛል። ለዘላለም ስሙ ይባረክ። ያልተጻፈላቸው ቅዱሳን የተባሉ መታ አምጣ መረጃ ተብለህ ስትባል ከመጽሐፍ ቅዱስ ላይ አንድ ቦታ እንኳን አታሳዩ። አንድ ቦታ ክርስቲያኔ ብለህ ትለኛለህ፣ ግን እግዚአብሔር አምላክ እንኳን እንደሚናገርህ እንኳን አታውቅም። በደመ ነፍስ ትመላለሳለህ፣ ትወጣለህ፣ ትገባለህ። ግን ስትጠይቅ የኦርቶዶክስ ክርስቲያን ነኝ ትላለህ። የሕያው የአምላክ የእግዚአብሔር ድምፅ የሚሰማው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም የሚሰማው። ቢናገርም ሰሚ የለም። እዛ አይናገራቸውም እያልኩ አይደለም። ቢናገራቸውም እንኳን ሰሚ የለም። ና ወደኛ ህብረት፣ ወደኛ ጉባኤ። እኔ ጴንጤ ስለሆንኩ ልንገር፣ በዓለም ዙሪያ ያሉ ና ወደኛ ህብረት፣ ወደኛ ጉባኤ። እነዚህ አንዳንድ ቀጣፊ የሆኑ ሰዎችን እነሱ ስላሰደቡ እንዳይመስለ ጄኒውን የሆነ የሕያው አምላክን እግዚአብሔርን ድምፅ ከተናገረኝ ቀጥታ ነው የምነግርህ። ቀጥታ ካልተናገረስ የተገለጠውን እግዚአብሔርን ቃል ሰብካለሁ። ለዚህ ነው እንደ እብድ እየሰደቡን አገራዊ ጉዳይ እንኳን ሲሆን ፊት ለፊት ወጥቼ የተናገርኩትኝ። መልእክቱ ከእግዚአብሔር ነው አይደለም ብሎ የሚለው ነው እንጂ ሊያስጨንቀኝ የሚገባው መናገሪያው አይደለም የሚያስጨንቀኝ። እግዚአብሔር ጻድቅ ነው። በአንተ ምክር መራኸኝ ከክብርም ጋር ተቀበልከኝም ብሎ እንዳለ ባሪያው ዳዊት ያው ይመራናል ጌታ። የጽዮን መንገደኞች ነን። ተከተሉን ብሎ ያለ ጌታ አውላላ ሜዳ ላይ ጥሎ ሊሄድ አይደለም። ተከተሉኝ ብሎ ሲል ስፍራን አዘጋጅቶልን የት እንደሚያደርሰን አውቆ ነው ተከተሉኝ ያለው። ማናቸውም የሃይማኖት መሪዎች አንዳቸውም ያስከተሏቸውን ሰዎች የዘላለምን የህይወት ተስፋ አይሰጧቸውም። መሐመድ በል፣ አላህ በል፣ እንትና በል፣ ቡዳ በል፣ ሂንዱዝም በል፣ ባለቦርጫሙ ሰውዬ በል፣ ምድር ሁሉ የተሸከመቻቸውን ጣዖታትን ሁሉ ታምጣት አቅርብ። በኢሳይያስ መጽሐፍት ላይ ጌታ እንደተናገረ ማለት ነው። ይቅረቡ ይምጡ፣ አማልክቶቻቸውን ይጥሩ ብሎ አለ ጌታ። ይጥሩ እስኪ፣ ነገ የሚሆነውን ነገር ይንገሩን፣ አብረን እንደንግጥ አላለም ጌታ? እንደንግጥ እስኪ ይንገሩን፣ አማልክቶቻቸውን ይጥሩ አለ። እናንተ ግን ከማን ጋር ያመሳሰላችሁኝ ብሎ እስራኤልን ሲገስጽ ማለት ነው። አሕዛብ አማልክቶቻቸውን ይጥሩ፣ ይሰብስቡ፣ ይናገሩ እስኪ አማልክቶቻቸው እና እንደንግጥ አለ። እኔም ልደንግጥ እናንተም ደንግጡ አብራችሁ፣ አማልክቶቻቸው ግን ይምጡና ይናገሩ አለ። ከጥንቱን እኔ አይደለሁ እንዲያሳየውት አለ። እነዚህን ሁሉ እኮ እጄ ፈጥሬያቸዋለሁ፣ እጄ ፈጥራቸዋለች አለ። እና እስራኤል ግን አንተ ምን ሆነ ነው? ከማን ጋር ነው የምታስተያዩኝ? ከማን ጋር ነው የምታነጻጽሩኝ አላቸው። ይህንን አምላክ ነው እኮ ጴንጤ የሚያመልከው። ከዚህ ከፍታ ላይ ወርደህ አቡነ በርሶማ አቡነ በርጩማ ብለህ ስትል እኮ ነው በጣም የሚያሳዝነው። ወንድሞቼ እግዚአብሔር እኮ ሌላ ቃል እኮ ጠፋ እኮ ሌላ ቃል ጠፋ። ሌላ ቃል ምን ብለን እንድንል ትልቅነቱን ለመግለጥ ቃል አጣን። ጠረጴዛው ትልቅ ነው፣ ሴትየዋ ትልቅ ናት፣ ሰውየው ትልቅ ነው፣ ህንፃው ትልቅ ነው፣ መኪናው ትልቅ ነው፣ ይሄ ቤት ትልቅ ነው ብለን በምንል በዛው ቃል ሆነ የምንገልጠው። ሌላ ቢገኝ ግን የለም ማለት የእግዚአብሔርን ትልቅነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ሰው መውደድ ሊገልጥ የሚችል ቃላት ጠፋ።
ሁሉ ቃላቶች ይደክማሉ። የወደዳቸውን እስከ መጨረሻው ድረስ ወደዳቸው ብሎ በሚል እስከ መጨረሻው የወደዳቸውን ሜርሲን ይወዳታል፣ እህትየውን መደንን ይወዳታል። ያው እንግዲህ ቀስ እያለ መንገዳቸውን እያየ ጠባያቸውን እያየ ነው መውደዱ የሚቀጥለው። ቀዘቅዛል ተብሎ ያልተባለለት የማይባልለት ጌታ ኤርሚያስን ወዶታል። አዎ ግን እና ያው ዝም ብሎ ነገር ሁኔታውን እያየ እስኪ በቅርብ ርቀት እየተከታተለው ጠባዩንም ምኑንም ቼክ እያደረገ ከዛ ጥሩ ህይወት የሚኖር ከሆነ መውደዱ ይጨምራል። እግዚአብሔር እንትን የሚል በኃጢአት ደግሞ እንትን የሚል ከሆነ መውደዱ ይቀንሳል የሚባል አይደለም። በነገሮች ላይ ያልተመሰረተ መውደድ በቃ እንደዚሁ ወደደን። ምን አይነት ጌታ ነው ወንድሜ! በምሕረቱ ባለጠጋ ስለሆነ ማረን። የምሕረቱን ስፋት እንዴት አድርጌ መትሬ ላሳይ ይችላሉ? በሰው ሜትር የፍቅሩን ጥልቀትና ከፍታ አይለካም። የጸጋው ባለጠግነት አይነጻጸርም። ይሄ ጌታ ይወድሻል፣ ይወዳል፣ ይወደናል። ዓለምን ሁሉ ወዷል። እግዚአብሔር ለዘላለም ስሙ ይባረክ። እህትየው መቀጠል እንችላለን። ጸጋ ይብዛላችሁ። አሜን። ቴንክ ዩ ተባረክ። የጸጋ ይብዛልህ። ባታቆም ደስ ይለኝ ነበር። ኦኬ ተባረኩ ቅዱሳን፣ ጸጋ ይብዛላችሁ። እውነት ነው፣ በቃ እውነቱ ይሄው ነው። እኔም ራሴ ገና ልጅ እያለሁ ጥያቄ ስጠይቅ ነው ለዚህ እውነት ብዙም አላስቸገርኩም። ለጴንጤ ተወካራ ግን እግዚአብሔር አይናገርም የሚል ጥያቄ ነበረኝ በልቤ። ለምንድነው እግዚአብሔር የማያወራው? ወይ ያ ነገር መጣ። ከዚህ ደግሞ ሲያስተና አላችሁ ናችሁ አይደል? እኔም እኮ ልወጣ ነበርና አንድ ነገር ብዬ በቃ ልውረድ በሉ ደህና ዋሉ ብዬ ልውረድና አንዴ ማርያም ንግስ ነው ምናምን ተብሎ ስንሄድ በጣም ነው ኦርቶዶክስ ሃይማኖት ውስጥ እንትን ያልኩትና ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም የሚል መዝሙር ካወቃችሁ እንሄዳለን። ስንሄድ እዚህ የኔ ፕሮፋይል ላይ ገብታችሁ ማየት ትችላላችሁ። መጣውና በጣም ማየት ማለት መጽሐፍ ቅዱስን ማንበብ እንዳለብኝ ሲረዳ መጽሐፍ ቅዱስ እያነበብኩኝ በጣም አሁን እኔ እግዚአብሔር ይቅር ይበላቸው፣ እውነቴን ነው የምልሽ። ከነሱም ከኛም ከምንም ምናምን አይደለም። ክርስቶስ የሞተው ለዓለም ነው በቃ። ይሄን ደግሞ በደንብ አድርገው ቢያነቡት ምን ያህል ተረርተው ቁጭት ውስጥ እንደሚገቡ የሚታወቅ ነገር ነውና መጣሁኝና አሁን ነው እኔ 5 ወር 6 ወር ፕሮፋይሌ ላይ ማየት ትችያለሽ። አሁን ቲክቶክ ከለቀቁ ዘፈን ላይ ምናምን ነው የቀድሞ ታሪክ አለኝና ጓደኞቼ ተሰብስበው መጡ። ንጉስ ሄደን ከመጣን በኋላ ነይ ነይ እምዬ ማርያም የሚለውን አትመጣም አሉ። አትመጣም አለ። አሁንም እንትን ላይ አለ የኔ ፕሮፋይል ላይ ገብታችሁ አትመጣም። መጡ ተሰብስበው በጉልበት በቆንጨራ በዱላ ምናምን ነው እንዴ ክርስትና ህይወት? በመረዳዳት በመጽሐፍ ቅዱሳዊ ቃላት ነው። እኔ እውነቴን ነው እንደሱ ሩብ ጥቂቱ የለኝም እውቅናው። ፌስቡክም ማህበራዊ ሚዲያም አሁን ገና ነው የገባሁት። ግን በጣም ያንገበግብ እውነት አለና በጣም ጓደኞቼ በቃ መስደም ምናምን አደሙብኝ በጣም። እሺ አስረዱኝ እና አሁን ከጓደኞቼ ሁሉ ተነጥዬ እነሱን ምናምን ሁሉንም ትቼ ከኔ ጌታ ጋር ብቻ ሰላምን ሰጥቶኝ ከነሱ ጋር ስንጠጣ ስንጨፍር ምናምን እኮ ጭንቅላቴ እብድ ነው የሚሆነው። ብቻዬን አሁን ሆኜ ክርስቶስ ከኔ ጋር ሲገባ ሲወጣ
ምን አይነት ሰላም እንዳለኝ እግዚአብሔር ያውቃል። እና ፕሮፋይሊ ላይ ገብታችሁ ነይ እምዬ ማርያም የሚለውን አትመጣም ብዬ ያልኩትን ምን አይነት ታሪክ እንደተፈጠረ ያው ውስጥ ገብታችሁ እንትን ማለት ትችላላችሁ። እና ደህና ዋሉ። ስራ ልገባ ስለሆነ ደህና ዋሉ። ገና እየተነሳው ነው። እግዚአብሔር ይባርክ። ማን ከላይ ያለው አንዴም ከነ ዮኒ ጋር እነ ፍራ ጋር ምናምን ስትል ነበረ እና በጣም ለመግባት ፈልጌ ነበር፣ አልቻልኩም በዛን ሰዓት። እግዚአብሔር አምላክ ጸጋውን ያብዛል። እግዚአብሔር አምላክ ጨምሮ እድሜ ይስጥ። እስቲ መተው እንትን የሚሉት ሲገሉ ሲያጠፉ እናያለን። ከዛኛም ምን ሆነውን እግዚአብሔር ያውቃል። ስለማንም የማለደው ኢየሱስ ነው እንጂ ማርያም አማልዳኝ አይደለም። እኔ ልትገለኝም ምንም ልትል አትችልም። በቃ እና ጌታ ኢየሱስ ጸጋውን ያብዛልኝ። ይቅርታ አድርጉልኝ። ጄፍሮ ትራክ ድራይቪንግ ስኩል በአሜሪካን ሀገር ታላቅ ዋጋ ቅናሽ ስላደረገ እሱን ጋር ሄዳችሁን ተመዝገቡ። በሉ ቻው ቻው ቻው። ለአሜሪካን እንትን ፕሮሞት እያደረኩ ስለሆነ ፍራ ነው ያው ፍራውል በእንትን ላይ ዛው እንትን አድርጓል። በራሱ ፕሮፋይል ላይ ገብታችሁ ኮሜንት ሰጣችሁ አስተያየት ስጡልኝ፣ ተባበሩኝ። በሉ እግዚአብሔር አምላክ ይርዳችሁ። ደህና ዋሉ። ሊቋረጥ ነው ወገኖች፣ ልትዘረገፉ ነው። በቃ ይሰማል። ቀደሙ ነገር መጣብሽ፣ ሌላ ነገር ነው የመጣው። በቃ አስተካኪው። ይሄ ማአት አይነት እንትን ነው የሚያመጣው። ምንድን ነው? ኦኬ፣ ተመሳሳይ የሆኑትን ነገሮች ምረጭ። ቁጥር ወይ ደግሞ እንደ ስኩዌር ነገር እንደ ክብ ነገር ሰርተ ተመሳሳዮቹ ነው። ቁጥር ከሆነ ቁጥር፣ ቁጥር ከሆነ ቁጥር። ያ ማይ ጉድነስ ያ ተመለሰ። ተመለሰልሽ አይደል? ተመለሰ። ምንድነው ደግሞ እሱ ነገር? ድሮ ፐዝል ነበር የሚያመጣው፣ አሁን ግን ቀይሯል ማለት ነው። ቲክቶክ ቀይሯል። ያ ተባረኩ። ኦርቶዶክስ ያላችሁ እሸቱ ከየት ነህ? ቀራኒዮ እንኳን ደህና መጣ። ሰላም ብያለሁ። አንተ እንኳን ከኛ ወገን ነሽ። የተበተነውን ኦርቶዶክስ የጸሎት ነው የሚሰሙት። ልገፍኝ እንጂ ያልገባኝም አስረዱን ወገኖች ካላችሁ። እንዴት ነው የሚሰማችሁ ነው? ቅዱሳን እንዴት ይሰማሉ? ሚዩት አያደርጉም ሲገቡብን። ቴንኪው ሚዩት ስላደረግሽ መርሲ። ይሰማል? ከየት ሚዩትን አንሳ ስትገቡ ግን ሚዩት አድርጉ ፕሊዝ። ድምፁ በጣም ይረብሻል። ያላችሁበት ቦታ የሚመች አይመስልም። አንዳንዱም ጫጫታ ምናምንም ስላለ አለ። ተባረኩ። ጸጋ ይብዛላችሁ። ጉታብ ሼር ኮፕሊንክ ኧረ አይደለም የሚባል አጠገብ አለ። ያለ አይሰማል። እንግዲህ በጌታ ፍቅር ፕሊዝ መልስ ስጡ። ወይ ሳታስቡም ልትገቡ ትችላላችሁ። አይኑ እሱ እንረዳለን። አንዳንዴ ሳታውቁት ከሆነ ኦኬ። እስኪ መጽሐፍ ቅዱስ ስለ ምልጃ ምን ይላል? እኔ ምልጃን የሚያክል ነገር መጽሐፍ ቅዱስ ላይ አለመጻፉ፣ የቅዱሳን የመላእክት ምልጃ በጣም ነው የሚያስገርመው። እውነት የኢየሱስ ክርስቶስ ማማላጅነት ተጽፎ የመላእክት አልተጻፈም፣ የቅዱሳን አልተጻፈም። ግን ታምናላችሁ ያልተጻፈው? አብይ ነው። አብይ አቤት። ሰላም ሰላም ሰላም። ካንተና ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነን አለሁ። እኔ እንኳን የወንጌል አማኝ ነኝ። ኦኬ። አንድ በህይወቴ የገጠመኝ ነገር ስለነበረ ያው ወደ ጌታም የመጣሁበት አንድ ምክንያት እሱ ስለሆነ እንደው ለሰዎች ትምህርት ከሆነ አንድ ነገር ልናገር ብዬ ነበረ። እሺ፣ አጠራንኩ አታረስ። እሺ እንተንም ያው ከተወሰነ አመታት በፊት የሆነ በወጣቶች ተሰብስበን ጉዞ እንሂድ ተባብለን ዝቋላ አቦ የሚባል ቦታ ተያይዘን ሄደን ነበረ። ኦኬ። እና እንግዲህ እግዚአብሔር በሚያውቀው
በጣም ረጅም መንገድ ነው በእግር የተጓዝነውና ሄድን አደርን። ከዛን እኛ ያው አናቅም ወጣትነትም አለ እግዚአብሔርን ለማምለክ ነው ለማክበር። ታቦት ወጣ። ታቦቱ ወንዝ አለ ሐይቅ አለ። ሐይቋን ዞረ። ከዛን ሐይቁን ዞሮ እኛም ታቦት ተከትለን ዞርንና ዞረን ወደ ተነሳንበት ቦታ ደረስን ማለት ነው። ወደ ተነሳንበት ቦታ ስንደርስ ከዚህ ታቦት አንዴ ዞሯል፣ ከዚህ ጸበል ቅዱና ጸበል ሂዱ ተባልን። ከዛን በጄሪካን ሁላችንም ጸበል ቀዳን። ከዛን ከተወሰነ ከሁለት ከ3 ደቂቃ በኋላ ማአት ሰዎች ተሰብስበው መጡ፣ ሌላ ባዕድ አምልኮ የሚያመልኩ። ከዛን እዛው አካባቢ ላይ እኛ ጸበል ከምንቀዳበት ቦታ ላይ ውሃ እየቀዱ ቡና እያፈሉ እዛው የራሳቸውን የአምልኮ ስርዓት ማድረግ ጀመሩ ማለት ነው። ከዛን ደነገጥን። የተወሰኑ ወጣቶች አለን፣ ብዙ ህዝብ ነው ያለው። ህዝቡ ለካ ይህን ያውቃል። ምንድነው ብለን ጠየቅን። ለምንድነው? ይሄ ጸበል ነው፣ እኛ ጸበል ብለን ነው እየቀዳን ያለ ነው፣ እነሱም ቡና እያፈሉበት ነው፣ ከዚህ ቀርተዋል። ከዛን በቃ እንዳትናገሯቸው ተዋቸው ብሎ ለምን በቃ እነሱን ካባረሩ ውሃው ይደርቃል እነሱን ካባረሩ። ጠንቋዮች ናቸውና እዛ አካባቢ ያሉ ጠንቋዮች ናቸው እና የጠንቆላ ስርዓታቸውን እያረጉ ነው የሚያረጉት። በዛው በአቦ ቀን ነው በዓል በሚከበር ታቦት በሚወጣበት ቀን ነው ይህንን በዓል የሚያከብሩት ወጥተው ማለት ነው። ከዛን እንዴት አልንኛ ደነገጥኩኝ። በቃ አይምሬ ውስጥ ትልቅ ጥያቄ ጠይቄ በቃ ግራ ተጋብቼ እንዴት ይሆናል ብዬ እንዴት የእግዚአብሔርና የሰይጣን አምልኮ እኩል በአንድ ቦታ ይደረጋል ብዬ መጣሁኝ። ያው እግዚአብሔር ረድቶኝ ከዛ ህይወት ወጣሁኝ እና በአመት እዛ ቦታ የሚሄድ ህዝብ አለ እና ህዝቡም ግማሹ ይሄንን ነገር ተለማምዶት አይጠይቅም፣ ያውቃል። እንደኔ ደግሞ አዲስ ሆነ የመጀመሪያ ቀን ሄደ ሰው እንዳው ግራን ስለሚጋባ ለሚያደርገው ነገር እርግጠኛ አምኖበት ነው ወይ የሚለውን ያው ለህዝቡ ትምህርት እንዲሆን ያው ብዙ ሰው እየሰማ ስለሆነ ይሄንን እስቲ ሊገጥማቸው ይችላል እንደዚህ አይነት ነገር እና ልብ ብለው እስቲ ይጠይቁ ልልፈልጌ ነው። አመሰግናለሁ። አንተ ግን ምክንያት ሆነልህ አይደል? ጥያቄ ፈጠረብህ። ጥያቄ መስማት ጊዜ አልፈጀብኝም። ኦኬ ያ እውነት ነው። እኔም ልጅኝ እንኳን እኔም ጠይቅ ነበር ለነገሩ። እኔ ደግሞ እግዚአብሔር ለምን አይናገርም የሚል ጥያቄ ነበር። ለምንድን ነው እግዚአብሔር ለሰው የማይናገረው እላቸዋለሁ። ምንድነው አንቺ ካለ እድሜሽ እንደዛ ይቆጡኛል ካህናቱ። የኪዳነ ምሕረት አሉ ደግሞ እግዚአብሔርስ ለምን አያወራም? ለምንድን ነው ሰው የማይሰማው የእግዚአብሔርን ድምጽ የሚል ከልጅነቴ ነው በጣም ተጨውኛ ጥያቄ ያው ቤተክርስቲያን በሚሄድበት እድሜ ማለት ነው። እና ያ ጥያቄ ውስጤ ይፈጥራል። እኔ በዛ ሰዓት ጴንጤ ምናምን እንዳለ አላቅም ከነጭራሹም እና ልጅ ነኝ ገና እና ያ ጥያቄ እያደረገብኝ ሆኖ ነው። በኋላ ያው ወንጌልም ስሰማ ትንሽ ነው ያስቸገርኳቸው። ያን ያህል ግን ልቤ ድንጋይ አልነበረም። ምክንያቱም እግዚአብሔር ለምን አያወራም? ለምንድነው የማይናገረው? ድምፁ ለምንድነው የማይሰማው? ነው ሁልጊዜ ለካህናቱ ማቀርበው ጥያቄ እንደደረሰኝ አውቃለሁ። ስለቱ ለምን እንዴት እንደደረሰ የሚልም ጥያቄ ያጭርብኛልና በቃ ዝም ብለሽ ያው ጧፍ ምናምን ገዝተሽ ምን ይላሉና ያ አያስደስተኝም እና አጠጋቢ መልስ ስላልነበረኝ ያው ጌታ ወዲያው ሲያገኘኝ እንትን አልኩ ማለት ነውና እንደዚህ ነው። አንዳንዶቻችን ጥያቄ ይፈጠርብናል። የሆነ አጋጣሚው እንደ ምክንያት ይሆናል። እንኳን ጌታ ረዳ ማለት ነው። ከዛ ስላወጣ ሚሚስቲኔ ዛፍ ቀብተሻል አንቺ ቅቤ መሰለኝ የተቀባ ዛፍ ስትይ ነው። ሰላም ነው ደህና ነው። አንተ ኪሎ ነው የቀባሹ ነው። አሁን ኪሎ ሁሉ ትናገረሽ አወራ ትንሽ ትዝታ መጣብኝና ወረድ ብላ አላየኸውም ወይ አምልኮውን? ይሄ ቅቤ የጠጣ አንድ ዛፍ አለ እዛው ጸበሉ ስር እና ሐምሌ አቦ ላይ አንድ ላይ ነው የሚከበረው። ሁለቱም ማለትም እነሱም ይወጣሉ የራሳቸውን የሆነ ምግብ ያዘጋጃሉ። ኦኬ ባይዘይ ሁለቱንም አንድ ላይ ነው ተካፍለን የምንመጣው። ምንን ሁለቱን? እሱ ተቃዋሚ ያገኘ እንጂ ተቃወማ አልነበረም። እኛ ከሄድንበት ቡድንና ጥያቄ የሚፈጥሩ አንዳንድ ልጆች ነበሩ። አብዛኛውን ግን በፍርሃት እንዳለውም ጸበሉን እንዳይደርቅ ከሚል ስጋት
ሲገርማል በጣም እዛው ሃይማኖታዊ ስርዓት ይፈጽምበታል፣ እዛው ደግሞ የጥንቆላም ይፈጸምበታል። ያ እኛ ጸበል ብለን ከምንቀዳው እነሱም ለቡናው ለጥንቆላው የሚቀዱት ከአንድ ምንጭ ማለት ነው። ከአንድ ምንጭ ይጠጋጋል፣ ይደጋገፋል እርስ በርሱ። ምን ሐሰት የስተት ትምህርት ያው እሱን ነገር ካነሳችሁት የአቦዬ በጎች እኮ የሚባሉ አሉ። አይታቸዋል ብራዘር? የአቦዬ በጎች የሚባሉ ሰዎች ናቸው። አዎ ብዙ ነገር አሳይተውናል። ብቻ ይሄ ሸረሪቱላ በቃ ጥሻጥሽ ውስጥ የለም እዛ ሁሉ ነገር በቃ የእሳቸው በረከት ነው ሁሉ ነገር። ሰዎች ነው እኔ እሱ ነገር ግን አልገባኝ። አንድ ጊዜም ስታሳዩ ኤርሚ አልገባኝ። ሆነን ለመናገር ሰዎች ነው በጎች ሰውን ብሩኬ ሲያሳይ አንድ ጊዜ አይቼ ሳይገባኝ ነው በምን አጋጣሚ እንደወጣው ባላቅም እሱ ነገር አይቼዋለሁ። በእርግጥ ግን ሰዎቹን አልመሰለኝም። በጉን ነው ያዌ በግ ይመስል ሰዎቹ ነው እንጂ ሰዎቹ ምን ሊሆኑ ነው በግ የተባሉት? ቆይ ወንድምነት ይመጣል በኋላ ይነግረናል። የአቦዬ በጎች እንዶ ጌታ ኢየሱስ አባቴ። እኔ እኮ ኢየሱስ ለምን ሞተ? ለምን መጣ? አረ ወገኖች መጽሐፍ ቅዱስ አንብቡ ፕሊዝ፣ አንብቡ በጌታ ፍቅር በእውነት ባላይ ቆጫቸዋል ወገኖች። የሚወራ ሁሉ እውነት ነው። ይቆራረጣል። ባላይ ቆጫቸዋል ወገኖች። የሚወራ ሁሉ እውነት ነው። ድምጽ የሚያስተጋባው እኔ ጋር ብቻ ነው። ባላይ ቆጫቸዋል ወገኖች። የሚወራ ሁሉ እውነት ነው። ድምጽ የሚያስተጋባው እኔ ጋር ብቻ ነው። ዝጋው ቀራኔው ዝጋው። ያንተ ነው የሚያስተጋባው። ወይ አንተ ውረድ እና ተመልሰህ ግባ። ያንተ ነው በጣም የሚጮኸው። ያኔ ሳወር አሁን ደናው የሱ ማይክ ሲከፈት ነው። ቀራኒዮ ውጣ እና ግባ ከእንደገና ወጣ። ግባ። እሺ ገስት ላኩ። 2 ቦታ አለ። ኦርቶዶክሳውያን ገስት ላኩ። ሚሚ የተቋረጥሽ ስትቀደም ወጥ ኔትወርክ ነው ያቋረጥሽ። ቀጥይ ሚሚ አለሽ? ማና አለሁ እኔ አለሁ እኮ አይሰማም? አልሰማም? እየተጣራው ነው። ማናን ያለሽ? አዎ አለሁ። ሚሚ እኮ ቆይ፣ አይ እሱ አይደለች። አይ ቲንክ ሌላ ነው። እስኪ ቆይ፣ ያው ገና ነው። መጣች። ያ አስገብቻታለሁ። እሷ መስላኝ ነበር። አቦ ናቸው እንግዲህ ያስወጡሽ። አቤ ስለጺማቸው እያወራው ሰምታችሁኝ ይሆን? እኔ የቱ ጋር እንደወደቅኩም አላውቅም። አንከባለሉሽ የሆነ ቅቤ ምናምን እያልሽ ነው፣ ወንዝ እያልሽ ነው ያቆምሽው። እናቶች ምናልባት እንደዛ የሚያደርጉ እናቶች አሉ። ከዛ ደግሞ ጺም ይሰበሰባል ለቡዳ ተብሎና ነበረን በአጥቢያችን በኩልና እዛ ስንሄድ የታሰሩ ጸበል ሁልጊዜ የሚጸበሉ እስቲ በቃ እነሱ ጋር ወስጄ ላጭሰውና ብዬ ወስጄ ሞከርኩኝ ማለት ነው። የጺማቸውን ጺማቸው ቡዳ ይሄ ምናምን ያስለቅቃል የሚል ነገር ማለት ነው። ከዛ ሳጨሰው ምንም ወፍ የለም። ባጨስ ምንም ነገር የሚታይ የለም። ከዛ ይሄማ ውሸት ነው ብዬ ጺማቸውን እንደጣልኩ አስታውሳለሁ። በጣም ብዙ ጺም ነበር ሰብስቤ ከእንጨቱ ላይ የወጣውን አይደል እንጂ የሰውየው አይደለም። ያው ተራራው ላይ ያለው እንጨት ጠቅላላ እንጨቱን ስታዩት ግንዱ ይሄ ልጡ ላይ ነጭ የሻገተ ነገር የሚመስለው እሱ ነው። ያው ጺም ተበትኖ ተብሎ የተሰበከው ማለት ነው። ሊትራል የሆነ ጺማቸው ተበተነ እና ዛፉ ላይ በቀለ
ዛፉ ላይ ያው የሳቸው ጺም ተበትኖ ነው እንደዛ ዛፉ ጺም በጺም የሆነው ተብሎ ኦይ ጌታው ምን ሆኖ ጺማቸው ተበተነ? ሲላጩ ነው ሲቆረጡ ነው ዛፍ ላይ የሚወጣው? ወይ ጌታ ጺማቸው ለካ ስዕሉ ላይ ፎቶአቸው ረጅም ነው እስከ እግራቸው ነው አይደለ? ኦኬ ኦኬ። ወይ እግዚአብሔር ወያዌ። ስለዚህ ዛፉ ላይ ሁሉ የበቀለ የሳቸው ጺም ተብሎ አሁን ትዝ አለኝ። ደግሞ ሮብ ዓርብ ያልጾመ ሮብ ድንጋይ ላይ ሮብ ያልጾመ አይወጣም ይባል ነበር። ዓርብ ድንጋይ ላይ እንዲሁ ዓርብ ያልጾመ ይባል ነበር። የምን ድንጋይ? ድንጋይ ያለ የሆነ አለት ነገር ወደ ከፍታ ያለው ብዙ ሰው እየተንሸራተተ ይወድቃል። እንግዲህ መጀመሪያ ነው ስራው የሚሰራው ማለት ነው። እና እኔ አልጾምኩም በልቼ ነበር እንዳጋጣሚ ወጣው። እኔ አንድ ቀን ጾሜ አላውቅም። እንጣጥ ብዬ የወጣሁት አንድ ቀን ጾሜ አላውቅም። እንግዲህ እግዚአብሔር በሚያውቀው እንጣጥ ብዬ ወርቅ ያለች ሲሉኝ እኔ አይ አልወድቅም አልኩና ወጣው ማለት ነው ላይ ድረስ። እንዴት ሳትጾም ወጣች ተባለ። አይ ውሸቷን ነው ጾማለች በቃ አውቃ ነው እንጂ ጾማ ነው ብለው ያው እምነታቸውን ለማጠንከር አስተባብለው አለና እንዲህ ነው ያው ነገር የዙቃላ በጣም ትንሽ ለየት ያለ ነው። ትዝታውም ለየት ያለ ነው። ሰካይ ብዛለሁ። ቀጥሉ። ብሩኬን ስቢዋለሁ። ብሩክ ያሳየናል ብሏል። ያዌን በጎች እና ብሩክ ያዌን በጎች አሳየን። እኔ እኮ በግ ሲባል እውነት በግ ነው የመሰለኝ፣ ሰው አልመሰለኝም። የቅዱሳንና መላእክት ያማልዳሉ የሚለው ላይ ግን እንደው ትኩረት ለማድረግ እሱ ላይ ብንሞክር ምልጃ የሚለውን መጽሐፍ ቅዱሳዊ የሆነውን ትርጓሜ ወይም አንዳንድ ኢያሱን በጣም እኛ አሁን በፊትም ይዘን የምንከራከር የነበረው መጽሐፈ ኢያሱን ነበረና የተቀመጠ ነገር ስላለ በቀጥታ ግን ከአውዱና ከትርጉሙ ውጭ ነበር ያዙን ባስያዙን ልክ ነበር የምናወራውና ትኩረት አድርገን ማውራት እንችላለን። የቱ ጋር ነው አማላጅ ተብለው የተቀመጡት እና ደግሞ ኢየሱስ ክርስቶስ በብሉይ ኪዳን በሚለው ሜሴንጀር በሚለው መልእክት ላይ እሱን ቀጥታ ወስደው ለኤንጅልሶች ወይም ለፍጡራን መላእክት ነው የተሰጠ የተማር ነው። ነገር ግን አስተምሮቱ ኢየሱስ እንደሆነ በቤተክርስቲያን አስተምሮ አለ። ያንን ግን ጥቂት ሰዎች ናቸው የሚያውቁት። ጥቂት ሰዎች በሰንበት ትምህርት ቤት ግን ስንማር የኖርነው ምንድነው ኢየሱስ በብሉይ ኪዳን ሳይሆን ፍጡራን መላእክቶች እንደሆኑ ያንን ሁሉ አገልግሎት የሚያደርጉት የነበሩት ፍጡራን መላእክት እንደሆኑ አድርገው ነው ያስያዙ። እሱ የብሉይ ኪዳን አስተምሮ ነው። እስከዛሬ ድረስ መላእክት ያማልዳሉ፣ ጸሎት ይሰማሉ፣ ስለት ለነሱ ማቅረብ ይቻላል የሚለውን ትምህርት የዘረጋው በቤተክርስቲያን ትክክለኛውን ትምህርት ስላላስተማሩ ስለሸፈኑብን ነው። እኔ በህዝቡ አንዳንዴ የማልፈርደው ምንድነው መሰላችሁ? ይሄ ነገር በሙሉ ለቅዱሳን መላእክት ወይም ለፍጡራን መላእክት የተሰጠ ነው ተብሎ የተማረ አንድ ሰው ያንን ክፍልም ገብቶ ያነበበ አንድ ሰው ነው ብሎ ነው የሚቀመጠው። ምክንያቱም በቀጥታ መልአክ ስለሚል ማለት ነው። ግን ያ መልአክ በብሉይ ኪዳን ሜሴንጀር የተባለው ኢየሱስ ክርስቶስ እንደሆነና ይህንን አስተምህሮ ተሸፍኖ ስለነበረ ብዙ ሰው ይሄ ነገር መገለጥ አለበት ብዬ አስባለሁ። ኢየሱስ በብሉይ ኪዳን እንዴት ነበረ፣ በምን አይነት አገልግሎት ነበረ የሚለውን እሱን ማሳወቅ ያለብን ይመስለኛል። እና ሰዎች ሲገቡ የሚከራከሩት መልአክ የሚለውን ጠቅላላ ወስደው ከኢንጂልሶች ጋር ስለሚያገናኙ ነው።
እኒ እንኳን ደህና መጣችሁ አላችሁ። እህቶች ላይ ያላችሁ ወንድሞች ታችም ያላችሁ ታብታብ እያደረጋችሁ እያገለገላችሁ ያላችሁ ጌታ ዘመናችሁን ይባርክ። ሚሚ የስታወሪ ድምጽሽ በደንብ አልተሰማንም ነበር። ታች እየጻፍና አላዩም። ለዛ ነበር የገባው። ለማንኛውም ዘመናችሁን ይባርክ። ካለን ተባረኩ። ቴንክ ዩ ተባረክ። ሰኔ ዳግ ያለ ሰላም ብለን ካለ ስራ ኮንክ ሶክ ካልተመቸ ችግር የለውም። ያዌ በግ ብሩኬ የት ሄደ? ብሩኬ እኮ ስቤህ ነበር ገስት ልኬል ነበር። ያዌን በግ እንድታሳየን ማለት ነው። ያዌ አልተሳሳትኩም። እኔ በግ ነው የመሰለኝ እውነት። እነዛ ሰዎች በግ አልመሰሉኝም። እነሱ ሌላ የሰው በግ እንዳለ አላወቅኩምና ያዌ ቀለዱብን እኮ። ስራቸውን ይስጣቸው እንግዲህ። ጺማቸው ረዥሙ ነው አይደል? እነዚያ በጣም እስከ እግራቸው ድረስ ጺም ያለች። ለዛ ነው ረዝሙ ጺማቸው በየዛፉ የተንጠባጠቡ። አዌም ጺም አላቸው፣ ተክልዬም አላቸው መሰለኝ። ሁለት ነው ጺም ረዣዥም ያለው የሆነ ነጭ ጺም ያላቸው የሚጎተት እግራቸው። ያዌ ሁለቱም አይደል? አዌ ማለት በ5 እና በ14 አቡነ አረጋዊ። እኔ እኮ አንድ አይመስሉኝም ታውቂያለሽ መነንዬ። ምክንያቱም በ5ም በ14ም ይከበራሉ ልበል። ሁለቱ አይ አቡነ አረጋዊ ሌላ ናቸው። እኔ ያዌ ገብረ መንፈስ ቅዱስ ናቸው። አቡነ አረጋዊ አይ ቲንክ እሳቸው የሀገር ውስጥ ናቸው። አዌ ደግሞ የግብፃዊ ግን ይለያያሉ። አቡነ አረጋዊና አቡነ ገብረ መንፈስ ቅዱስ ደግሞ ገብረ መንፈስ ቅዱስ ስማቸው ደግሞ የሚያጠጋጉት ነገር አለ። ኤኒዌይስ ይለያያሉ። እነዛና እነዚህ አንድ አይደሉም። እኒያዌ በነብርም በነበረ ገድሉ ላይ አንበሳቸው የአንዱን አንበሳ ሊዋጣው ምናምን ሰምተናል። ብቻ የሆነ እንትን የሚል ነገር ነው ሲነበብ ራሱ ብቻ ይደብራል። ኤኒዌይስ ይሄ ሁሉ ያልተጻፈ ነው። እንግዲህ እኛ አሁን የቅዱሳን ምልጃ ስንል ሄዶ ደግሞ ያዕቆብን የሚጠቅሱት ፓርት ደግሞ እኛ ቀጥታ ቅዱሳን በስማቸው ካረፉ በኋላ በአጸደ ነፍስ የሌሉ በአጸደ ስጋ የሌሉ የተጻፈ ነው ያለው። በአጸደ ነፍስ ትመጡና ያዕቆብ እናንተ ያዕቆብ እኮ አማኞች ናቸው። ያዕቆብ የጻፈው አማኞች እርስ በርስ እንዲጸለያሉ ሲታመሙም የቤተክርስቲያን ሊውለት የጻድቅ ጸሎት ድውዩን ይፈውሳል ነው የሚለው። ለአማኞች ነው ሲጀመር። ለጻድቅ ምንድን ነው? ለጸደቁ ቅዱሳን የተባሉት በክርስቶስ ኢየሱስ አምነው ዳግም ለተወለዱ ነው የጻፈው ሲጀመር። ምልጃ አምጡ ስትባሉ ዮሐንስ 2 ሲጀመር ምልጃ ከወይን ጠጅ ጋር የሰው ኃጢአት ምን ያገናኘዋል? ምልጃ ስንል እኮ ደም ስሬት አለው፣ የሚፈስ ደም አለው። ሰውና የወይን ጠጅ አልተጣሉ። በዛ ሰዓት አሁን የተጣላ ነበረ ከወይን ጠጅ ጋር እንዴ? ሰርገኛው ሰውዬ የደገሰው ተጣልቷል ከሰው ጋር ከወይን ጠጅ። ምን ወይን ጠጅ ልታስታርቅ ምን ምልጃ ያስፈልገዋል? አሁን ወይ ልጅ ቢሆንም እንኳን ምልጃ አይደለም። ምን ምልጃማ አያስፈልገውም። ወይን ጠጅ ያለቀባቸው ማድረግ ሲጀመር እሺ ተደረገ ቢባል እንኳን ቀጥሎ ያለው ክፍሉ ምንድን ነው የሚለው? ኢየሱስ ክርስቶስ አይደል ታምራቱን የመጀመሪያ ታምራቱን በዛ ገለጠ፣ ክብሩንም በዛ ገለጠ። ደቀ መዛሙርቱን በእርሱ አመኑበት። ደቀ መዛሙርቱን አመኑበት፣ ክብሩንም በዛ ገለጠ፣ አምላክነቱን ገለጠ። የሱ ክብር ሊገለጥ ነው ያ ወይን ጠጁ የተቀየረው ወደ ውሃ የተቀየረው። አይሚን ውሃው ወደ ወይን ጠጁ የተቀየረው።
አይ አማለደች ይላል እዛ ክፍል ላይ። ክብሯንም ገለጠች ይላል። ደቀ መዛሙርቱን በእርሷ አመኑባት ይላል አይልም። ይህን ሁሉ ለምንድን ነው ግን ቀጥላችሁ ማታነቡት? ስታነቡ ክብሩንም ገለጠ። የመጀመሪያው ታምራት ያደረገው ኢየሱስ ክርስቶስ በቃና ዘገሊላ ነው። ከዛ ደቀ መዛሙርቱ አመኑበት። ከዛ ወጥተው ሄዱ፣ ጉዟቸውን ቀጠሉ። እንዴ ይሄንን ለምን ነው ማታነቡት ነው? አመኑባት አማለደች ይላል አላለም። እርሱ የሚላችሁን ሁሉ አድርጉ ነው። እርሱን ስሙት ነው ያለችው። የሚላችሁን ሁሉ አድርጉ ነው ያለችው። ዞር ብላ ለአገልጋዮቹ እርሱን ስሙት፣ የሚላችሁን ሁሉ አድርጉ ነው ያለችው እንጂ አማልጃለሁ፣ ይሄው አሁን ወይን ጠጁ ሊቀየር ነው፣ ትንሽ ጠብቁ፣ ነግሬዋለሁ ለልጄ ተረጋጉ ምናምን አላለችም። እንደዛ እኮ ማርያም የሚላችሁን ሁሉ አድርጉ፣ እርሱን ስሙት ነው ያለችው። የሚላችሁን ሁሉ አድርጉ ብላን የነገረቻቸው አለቀ። ከዛ እሱ ምን አለ? ሰዓቱ ሲደርስ በራሱ ጊዜ ምን አለ? ጋኖቹን ውሃ ሙሏቸው አለ። ከዛም ቀርታችሁ ላሳደሩ ስጧቸው አለቀ። ደቀ መዛሙርቱ አመኑበት ነው የሚል። ያኔ ነው ያመኑበት ደቀ መዛሙርቱ። ክብሩንም የገለጠው ያኔ ነው። ገና ነው ጊዜ አልደረሰም ሲላት እኮ በራሱ ጊዜ እንደሚሰራ አምላክ እንደሆነ መለኮት እንደሆነ እየነገራት ነው። ጊዜ አልደረሰም ሲል በራሱ እንደሚሰራ እየተናገረ ነው ኢየሱስ ክርስቶስ። አማለደ ምን? ወይን ጠጅና ሰው ተጣልቷል ወይ? ሲጀመር ምልጃስ ከጠጅ ጋር ነው ወይ? ከወይን ጠጅ ጋር ከሚጠጣ ከሚበላ ጋር ነው ወይ? ነው አይደለም። ደግሞ እሱን ጥቅስ ትታችሁት ቅዱሳን ነው የተጻፈው። እናንተ ደግሞ ቅዱሳን አይደላችሁ። አልዳንም፣ አልተቀደስንም፣ እኛ ኃጢአተኞች ነው የምትሉት። ግን እሳ አምናችኋል? አዎ አምነናል፣ ክርስቲያንን ተጠምቀን እንደዚህ ብለን ምናምን ትላላችሁ። ግን ድናችኋል፣ ጸድቃችኋል? አይ እኛ ገና ነን። እኔ ግን መቼ ነው የእናንተ ጽድቅ ይናፍቀኛል። መቼ ነው መቼ እንደሚሉ አላውቅም። ጌታ ምስክሬ በጣም ነው የምናፍቀው። አዎ ደኛለሁ፣ ጸድቄያለሁ የምትሉት መቼ? ከዛ ትመጡና ቅዱሳንን የቅዱሳን የተጠቀሰውን ትጠቅሳላችሁ። እሱ ላመነ ሰው ነው የሚጠቀሰው። እኛ ነን የምንጠቅሰው። እሱ ለእኛ ነው የተጻፈው። እናንተስ አልዳናችሁም፣ አላመናችሁም፣ አልተቀደሳችሁም። እኛ ኃጢአተኛ ነን ብላችሁ እኮ ነው ወደ ሌሎች ፍጡራን የምትጸልዩት እኮ። እኛ አልዳንም፣ ኃጢአተኞች ነን። ከኛ የተሻሉ ቅዱሳን አሉልን። እኛማ በምን ድፍረታችን በየትኛው ጻድቃችን ነው እግዚአብሔር ፊት እንቆመው? እንዴ አንድ መካከለኛ ያላችሁ ሰው የሆነው እርሱም ብሎ መጽሐፉ ነግሮን የለም ወይ? መካከለኛችሁ ታዲያ ምን ያደርጋል? ያ የሞተው ቀራንዮ ላይ የተደሰቀለው ስለእናንተ ኃጢአት ደሙን ያፈሰሰው ኢየሱስ ክርስቶስ ምን ያደርጋል? ለምን ሞተላችሁ ታዲያ? እናንተንና እግዚአብሔርን ሊያስታርቅ መካከለኛ ሆኖ ገባ። በዛ ደሙ ገባ። አንድ ጊዜ ባፈሰሰው ደም ለዘላለም ፍጹማን አደረጋችሁ ነው። ፍጹማን በቃ ጻድቅ አደረገ ለዘላለም። ፍጹማን ማለት በቃ ያበቃለት ማለት ነው። ፍጹማንን ምንም ክሳሽ የለብን፣ ምን የሌለበት በእግዚአብሔር ሰው ፍጹም ሆኖ ተቀባይነት ያለው ማለት ነው። ፍጹማን አደረጋችሁ ምን? አንድ ጊዜ ባፈሰሰው ደሙ። እዚህ ጋር ትመጡና ኧረ እኛማ ኃጢአተኛ ነን እኛ እንዴት ብለን፣ እዛ ደግሞ ያዕቆብን ትጠቅሳላችሁ። ኧረ ተው፣ እየተስተዋለ ይነበብ መጽሐፉ ሲጠቀስም እያስተዋላችሁ ጥቀሱና። ለማንኛውም ሌላ ጥቅስ ካላችሁ ግቡ። ግን ያው ቦታ አለ። አይ ቲንክ ሰው ገብቷል መሰለኝ። ሚሚ ከአንቺ በታች ሰው አለ አይደል? ኑሐሚን ነው ማነሽ? ሸዋዬ አንቺ ዶማ ራስ ደግሞ ስለ ጽድቅ ምናምን ታሪሽ አንቺ ገመዳፍ። መጀመሪያ አንቺ ራስሽ ጅል ከብት ተት መጀመሪያ አማርኛሽ ስለ ጽድቅ አንቺን ብሎ ጻድቅ ደግሞ ትብቂ። ስሚ ጽድቅ እንኳን ቢኖርሽ ትሰበሪያለሽ። ስለ ጽድቅሽ አታወሪም። ደግሞ መናፍቅን ብሎ ጻድቅ ክፍታፍ። እናንተን ብሎ ደግሞ አታፍሩ። ማፈሪያ ያጋንንት እንደው ሽንት የሉተር ሽንቶች። ለእናንተ ደግሞ ጥቅስ መጥቀስ ባለጌ አፈር ድሜ ብሉ ባለጌዎች። ኦርቶዶክስን የመናገር ብቃቱ መብቱም የላችሁ። ምንም ሞራሉም የላችሁ። ሞራሉ እናንተን ብሎ ደግሞ ምድረስ የትኛ አዳሪው ሞዴሬተር ለምንድን ነው የሌለኝ? ግን ሄደች ዊሰንድ እየነበረሽ እኮ
ሄድሽ ነይ እስቲ ተመልሰሽ ግቢ። ጥያቄያችን ቢያውን መልሽልን። ስድቡ ሰደብሽን ቴንኪው እናመሰግናለን። ተባረኪ። መጽሐፍ ቅዱስ አንብቢ። ጌታ ኢየሱስ ክርስቶስ ይወድሻል፣ እኛም እንወድሻለን። እንግዲህ ሰው ያለውን ነው የሚሰጠው። ተባረኪ። እሺ በብዙ ተባረኪ። ጸጋ ይብዛልሽ። መቼስ ምን ይደረጋል፣ ጌታ ይወድሻል። ደግሞ ከኛ የበለጠ ኢየሱስ ክርስቶስ ሞቶልሻል። መጽሐፍ ቅዱስ አንብቢ። ከተረት ዓለም ውጪ እናትዬ ህይወት ይሆንልሻል። ጌታ ሊመጣ ነው፣ በደጅ ነውና ኢየሱስ ክርስቶስን የምታውቂበት ጊዜ ይሆንልሽ። መጽሐፍ ቅዱስ አንብቢ፣ ነፃ ውጪ። ተባረኪ እናቴ። ወጣለች እኮ ሄደች፣ በራሷ ጊዜ ሰድባ ወጣች። በቃ በቅቷት ወጣች። እንኳን ተነፈሽ። ታባቱ እንኳን ተነበሽ። ሌላ ሰው ካለ ግቡ ካላችሁ የጸደቀ እስቲ ይግባ ነኝ ብሎ የሚተማመን በጽድቁ የሚተማመን በክርስቶስ ኢየሱስ የሚያምን። እኔ ኢየሱስን አምኜ አልጸደኩም እንዴት ልል እችላለሁ? ወገኖች ኢየሱስ ስለኔ ኃጢአት ሞቶልኛል ብዬ በሶስተኛው ቀን ከሞት ተነስቷል። ምን ለማድረግ? እኔን ለማጽደቅ ከሞት ተነስቷል ብዬ ከዛ ወደ አባቱ ሄዷል። ተመልሶ ደግሞ መጥቶ ይወስደኛል። ምክንያቱም ተስፋ ሰጥቶኛል። እኔ ባሉበት ትሆኛለሽ እና ተመልሼ መጥቼ ወስድሻለሁ ብሎኛል። አለቀ። ስለዚህ የኔ መኖሪያ የት ነው? ዘላለም ከእርሱ ጋር። ስለዚህ እኔ ያልጸደቅኩም ታዲያ ጸድቄያለሁ እንዴ? ይሄን በማለት እኔ ምንድነው የምንወቀሰው? ያጸደቀኝ እሱ፣ የሞተልኝ እሱ። እኔ እናንተ በእርሱ ናችሁ የእግዚአብሔር ጽድቅ ትሆኑ ዘንድ ኃጢአት ያላወቁ እርሱ ስለ እናንተ ኃጢአት አደረገው። ስለ እኔ ኃጢአት ሆኗል። የኔን ኃጢአት በመስቀል ላይ ተሸክሞ ሞቶልኝ ከዛ እኔ ያልጸደቅኩም ጸድቀሻል ሲለኝ አይ ክርስቶስ የተሳስተሃል፣ እንዲያው እኔ ማዋጣው ስራ የለም ጽድቅ እንትኔስ ጾሜ ጸሎቴ ስግደቴ ምናምን አልልም። ስራችን ሰርቶልንና ሁላችንም ወደ አብ መግባት አለንና ምን ስራ ተሰርቷል። ምሰራው ስራ የለኝም። የጽድቅ ስራ ብዬ አልሰራም። ስለዚህ የጸደቅኩት በማን ነው? ትምክቴ እሱ ነው። አዎ መካለሁ፣ በድፍረት ነው የማወራው። ጸድቄያለሁ፣ እኔ 100% ጸድቄያለሁ። ማን ነው የሚከሰኝ እንዴ? እኔ የጸደቅኩ ነኝ፣ ፍጹም ነኝ። እኔ ብፁዕ ነኝ። ብጽት ለሴት ብጽት ነኝ። እኔ ብጽት ነኝ። መርሲ ብጽት፣ ሚሚ ብጽት ናት። ሰኒ ወንድማችን አንዱ ኤርሚን ብፁዕ ነው። እነሱ ወንዶች ናቸው፣ ብፁዕ ይባላሉ። ዳጊም እታች ያላችሁ ቅዱሳን በሙሉ ወንድና ሴቶች ብጽት ጸድቀናል። ያጸደቀን እሱ። ራቁቱ ስለኔ ኃጢአት የተንጠለጠለው እሱ እኔን ለማጽደቅ ነው። ያ ሁሉ ጅራፍ ያረፈበት የደብላም ያላበው እሱ እኔን ለማጽደቅ ነው። እኔ ለማጽደቅ እርሱማ በምን ኃጢአቱ የሆነ ሁሉ እኮ እኔ ላይ ነው የተቆጠረልኝ። አስቆጥሬ ሳይሆን ተቆጥሮልኝ ነው። እርሱ ሲገረፍ ለኔ ተቆጥሮልኝ፣ ሲጠመቅ ለኔ ነው። እያንዳንዱ የሰራው ኢየሱስ ክርስቶስ እዚህ ምድር ላይ የሆነ ሁሉ እሱ ላይ የተቆጠረበት ለኔ ነው። እሱማ ንጹህ ነው፣ የእግዚአብሔር ነው። እርሱ መለኮት ነው። ሰው ሲሆን ግን ለኔ ነው። ሰው ሆኖ የመጣው ለኔ ነው፣ እኔን ለማዳን ነውና ጸድቄያለሁ። እኔ በጣም ጻድቅ ነኝ። ሁላችን እዚህ አማኞች በሙሉ ጻድቀናል። ስለዚህ ብጽት እያላችሁ እንድጠሩኝ ከዚህ በኋላ ብጽት መነን ጽድቃችን ታዲያ የምንኩራራው በምንድን ነው? በእኛ ስራ አይደለም፣ በእርሱ ስራ። ሁላችን ወደ አብ መግባት አለንና ስራችንን ሰርቶልናል ነው የሚል። ስራችን ተሰርቶ ተጠናቋል። ተፈጸመ ሲል ተፈጸመ ነው። ይቀራል መነን። አንቺ ደግሞ ጨርሽ ስትችል እየጾምሽ እየሰገድሽ ምን እያልሽ መልካም ስራ እየሰራሽ ዝክር እየዘከርሽ ብነንትናና እያልሽ አላለኝም። እኔ ተፈጸመ ነው፣ አለቅ። ስራዬን ጥንቅቅ አድርጎ ሰርቶልኛል እንዴ። እመካለሁ እንጂ በዚህ ያልተመካው ታዲያ በምን ልመካ? እናቴ የኔማ ጽድቅማ የመርገም ጨርቅ እኮ ነው፣ እግዚአብሔር ሲያየው የሚጸየፈው እንዴ። እኔ ታዲያ በሱ ሆኜ ያልተመካው ስራዬን የሰራልኝ ያ ሁሉ መከራ የደረሰበት አምላክ ሰው ሆኖ መጥቶ ለእኔ ሲል ነው የተዋረደው። ሰው ሲሆን ተዋርዷል። በበረት ተወልዶ አስባችሁታል? ከዛስ 3 ዓመት ተኩል ድረስ ተንከራትቶ በሰዎች ተተፍቶበት ተነቅቶ በቃ ተተፍቶበት ተጠልቶ ሰዎች ሊያዩት እንኳን ፊቱን የማይፈልጉት ለእኔ ሲል በዘመዶቹ በወገኖቹ እንኳን እየተገፋ አልፎ ተርፎ ለመስቀል ሞት እንኳን የተሰቀየ ሞተልኝ። እርግማን የሆነልኝ እርግማን የሆነው ለእኔ ኢየሱስ ክርስቶስ ያ ሁሉ የሆነልኝ። ታዲያ በዚህ ያልተመካው በማን ልመካ? ሰው እኮ በወፍራም ዘመዱ ይመካል፣ ሰው በእውቀቱ ይመካል፣ በገንዘቡ ይመካል፣ ባለው ነገር ይመካል። እኔ ታዲያ በክርስቶስ ኢየሱስ ያልተመካው በማን ልመካ? ወገኖች እንዴ
ሰው በሀብታም ዘመዱ እንኳን ይመካል፣ ይኩራራል። እኔ የምኩራራበት የለኝም፣ ኩራቴ እሱ ነው። እኛ ጴንጤዎች የምንኩራራው በሱ። ስለዚህ እኛ ጸድቀናል ስንል ከኛ አይደለም ያጸደቀን እሱ ስላለ ስራችን የተሰራልን ስለሆነ። ስለዚህ እህት ዓለም አትናደጂ። አንቺን ብታምኝበት እንደኔ ደፈር ብለሽ በሙሉ ልብሽ ጸድቅ ያለው ነበር። አንቺ ግን ችግሩ አላመንሽበትም። አም ሶሪ። አንቺ ኢየሱስን ታውቂዋለሽ ግን አላመንሽበትም። ይሄ ጽድቅ ላመኑበት ሁሉ የተሰጠ ነው። ምክንያቱም የሁላችንን በደል እርሱ ላይ አድርጎ እግዚአብሔር አምላክ ልጁን አስከፍሎታል አይደል? የሁላችን በደል ነው። ስለ ለአንቺ ሞታል፣ ለእኔ ሞታል፣ ለሁላችን ለሰው ልጆች ለአዳም ዘር በሙሉ ሞታል። ያመነበት ግን መድኃኒቴ ብሎ የተቀበለው ግን ኢየሱስ ክርስቶስ ያጸድቃል። ስለዚህ እያንዳንዳችን እንደ ኪኒና የምንውጠው መድኃኒት ነው። ኢየሱስ ክርስቶስ በግል የሚወሰድ ኪኒን ነው እናቴ። አንቺ ስትታመሚ ኦርቶዶክሳዊ በሙሉ እንደማይወጡልሽ ወይ ቤተሰቦች እንደማይወጡልሽ ሁሉ እኛ ደግሞ በግላችን ስንወጣው እንድናለን ማለት ነው። መድኃኒቱን ወስጄ ነው እና አምሶሪ ጽድቅ የሚባል መድኃኒት ወስጃለሁ። እኔ በሽተኛ ነበርኩ፣ ኃጢአተኛ ነበርኩ። የተከፈለልኝ በመስቀል ላይ ዋጋ ስላለ እሱን መድኃኒት ወሰድኩትና ይኸው ጸደቅኩኝ። ስለዚህ እኔ ያልተኩራራው ማን ይኩራራ? ተሰርቶልኝ ያለቀ የተጠናቀቀ ስራ በእምን አሜንሽ ግቢ ተብሎ መንገዱ ወለል ብሎ ከፍቶልኝ ኢየሱስ ክርስቶስ እኔ መንገዱ እውነትና ሕይወት ነኝ በእኔ በቀር ወደ የሚመጣ የለም ብሎ ነግሮኝ፣ ኦኬ መንገዱ አንተ ነህ፣ መድኃኒት አንተ ነህ፣ ሕይወት አንተ ነህ፣ በእኔ የሚያምን የዘላለም ሕይወት አለው፣ እግዚአብሔር ልጅ ያለው ሕይወት ያለው ብሎኝ ነግሮኝ እኔ ሕይወት ነኝ፣ እኔ የዘላለም ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ነግሮኝ ይሄን ሁሉ ሰምቼ እንዴት ነው ታዲያ ማልመካው በሱ? ስለዚህ ገባው እንዴ እኔ አሁን በሰማይም በምድርም ያለው እኔ ሕይወቴ በክርስቶስ ኢየሱስ ተሰውሯል። እንግዲህ በአብ ቀኝ ነው ያለሁት። አም ሶሪ እንግዲህ እኔ አይደለሁም እሱ ነው ያደረገኝ። እንደዚህ ስል ከተናደዳችሁ ይቅርታ። እንግዲህ ምንም ልረዳችሁ አልችልም። ምክንያቱም የሆነልኝ ሁሉ ከሱ የዘናል ከርሱ ነው፣ በእኛ አይደለም። መጥቷል፣ ሰው ገብቷል። እሺ መርሲዬ አታቋርጭኝ ነበር። አምሶሪ አላየሁም። ያው እኔ አንዴ ከጀመርኩ ስለማልጨርስ አምሶሪ ይቅርታ። ተቀበያት እስቲ። አይ ቲንክ እህት ወንድ አይ ደስ ስለሚል እንዳላቋርጥሽ ብዬ ነው። እሺ ተባረኪ፣ ጸጋ ይብዛልሽ ብጽዕት መነን። አሜን። ተባረኪ እህትነት። እሺ ሀያፕ ልክ ነሽ። አንዳንዱ ሰው ስሙን ግራ ያጋባል እኮ ለመጥራት የማይመች። እኔ ለምን እንደሆነ አላውቅም። ሀያፕ። አቤት አቤት። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነው። እሺ እንኳን ደህና መጣ። ቅዱሳንና መላእክት ያማልዳሉ የሚል ጥያቄ ነው። እሺ ያማልዳሉ? አዎ። ቅዱሳንና መላእክት? አዎ ያማልዳሉ። እሺ መጽሐፍ ቅዱሳዊ ማስረጃ ስጠን ወንድማችን። ማይክን አውላ እንዴ? እሺ ልታወጣ ነው? እጠብቅሃለሁ፣ ችግር የለም። አትደበቅ፣ ንገረኝና እኔ ያወጣልሃለሁ። ሪፖርት ሊሆን ስለሚችል እሺ ድጋሚ ላክ። እንግዲህ ይቅርታ፣ ምንም ማድረግ አልችልም፣ ላወርድክ ነው። ነነን እየቀጤ እስኪ ታመናሉ በራሳቸው አይ ነው እና ተመልሰህ ግባ፣ እኛ እናነብላለን። ያው ስለምንጠራጠር መጠርጠሩም ስላለን መጠርጠራችን ጥሩ ነው፣ አይከፋም። ኤኒዌይስ እና ምን ልላችሁ ነው፣ እኛ የተሰጠን ጽድቅ የለም ወገኖቼ። በክርስቶስ ኢየሱስ ያመነ እኔ አምናለሁ ትላላችሁ። ኢየሱስ ክርስቶስን አምኖ እንዴት ሰው ለዘላለም ሕይወት አይበቃም? ኢየሱስ ክርስቶስን አምኜ እንዴት ነው እኔ የምጠራጠረው ደህንነቴን? ደህንነት በክርስቶስ ኢየሱስ የተፈጸመ ነው፣ የተሰራ ስራ ነው።
ደህንነት ስለነገሩ ይሄ ትምህርት እኮ አሁን ከኛ የሰሙት ትምህርት ነው፣ አያውቁም እነሱ። ስለዛ ግራ ይገባቸዋል በእውነት ለመናገር ማለት። ደህንነት የሚባል ትምህርትም የለም በዛ ቤተክርስቲያን። ደህንነት የሚባል ቃሉንም ወርዱንም የሰሙት እዚህ ቲክቶክ ላይ ነው እውነት ለመናገር ከኛ አፍ ነው የሰሙት እና ግር ይላቸዋል፣ ይደነግጣሉ። ምክንያቱም በዛ ቤት ደህንነት የሚባል የለም። ሰርታችሁ ኑራችሁ ሞታችሁ ከዛ በኋላ ነው የምታውቁት ሚል ትምህርት ስላለ ማለት ነው። ከሞታችሁ በኋላ ነው የምታውቁት ስለሚባል ማለት ነውና አይኖሱ ግራ እንደሚያጋባችሁና እንደሚያበሳጫችሁ። እስቲ ቆይ ልውል ሰው ገብቷል። የተከበራችሁ የተወደዳችሁ የቅዱሳንና የመላእክት በረከታቸው ረድኤታቸው አይለያችሁ። እንዴት ናችሁ? ወይ ሰላም አላችሁ? ያለ ጥሩ። ምን እያላችሁ ነው? ምን እያወራችሁ ነው ያላችሁ? የቅዱሳንና መላእክት ያማልዳሉ ወይ እያልን ነው። ያ ያማልዳሉ በደንብ። የት ቤተ እምነት ነው አንተ? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆይ እህቴ። እሺ እስቲ ጥቅስ አለው መጽሐፍ ቅዱሳዊ ማስረጃ አለ? አንቺስ ከየት እምነትሽ ነሽ? ጠይቅሽ። እኔ ወንጌላዊ አማኝ ነኝ። ወንጌላው እኮ ወንጌላው የት ነው እምነትሽ? ምን ነው እምነትሽ ንገሪኝ። ወንጌል በወንጌል ብቻ ማምን ወንጌላዊ አማኝ። እኔም ወንጌል ያምናለሁ። እምነትሽ ማን ነው ያልኩ ነው እኮ። አይ አንተ በወንጌል አታምነው፣ ኦርቶዶክስ በወንጌል አታምንም። እኛ ወንጌል አማኝ ታምናለች። እንዲህ ምን ነው እናንተ እንኳን ስትጠሩን ወንጌላዊ አማኝ ብላችሁ የምትጠሩን እኛ ወንጌላ አታምንም። ወደ እንትኑ ገባ። መናፍቃኖች ነው እናንተ። ወንጌላውያን ሳይሆናችሁ መናፍቃኖች ነው የምትባሉ። መናፍቃኖች የተፈራረቃችሁ። አረ እሺ ወደ ጥያቄው ግባ። ይሁን ችግር የለውም። መናፍቃን መሆን ይሁን። አዎ ችግር የለውም። ወደ ጥያቄው ማስረጃ። መናፍቃን ከሆንሽ ከአንቺ መውራት የለብኝም። መናፍቅ ነሽ። የተፈራረቅሽ ከሆንሽ መጀመሪያ ሙሉ ሆነሽ ምጪ። እንዴት ገባህ ታዲያ ሳታውቅ? መናፍቃን ስለሆንሽ መናፍቃን ቃልሽ ነው። እኔ ኦርቶዶክስ ለምን እንዴት ገባህ ነው? ማን ሰየፍ? ኦይ ጌታ ኢየሱስ ወራ ወይ መናፍቁ እኮ ለየ። እንግዲህ መናፍቁ ማን እንደሆነ ታወቀ፣ በግልጽ ታወቀ፣ በግልጽ። እሺ አብ ያለው ሰላም ነው። እንዴት አደራችሁ? እግዚአብሔር ይመስገን። ወንድማችን እንኳን እንደምን አድርግ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው ወንድም? እኔ ኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ያው ርዕሱን አይተዋል አይደል? ቅዱሳንና መላእክት ያማልዳሉ። እኔ ርዕሱ ላይ ሳይሆን አንቺ ቅድም ያልሽው ላይ ጥያቄ ለመጠየቅ ነበረ። ምኑ ላይ? ጸድቅ ያለው ያልሽው ላይ ያልሽው ሀሳብ ላይ ይሄኛው ይለፍህ ማስረጃ የለም። ይሄኛው ይለፈኝ ማስረጃ የለውም ሳይሆን ይለፈኝ። ለእሱ አይደለም የገባሁት። አዎ ጸድቅ ያለው። እሺ ጸድቅ ያለው ስትይ ክርስቶስን ከማግኘትሽ ጀምሮ በይሄ ዓለም ላይ ያለሽን ህይወት ጨርሰሽ ገነት እስከምትገቢበት ባለ ውስጥ እኔ ምንም ማድረግ የለም ጨርሻለሁ ለማለት ነው ወይስ ደግሞ በክርስቶስ የተደረገልን ስራ ለመቀበል ያንቺ ለማድረግ ምንም አላረኩም ለማለት ነው? ምን ግልጽ አድርጎ እስኪ ልልሽ የፈለኩት ጸድቅ ያለው ስትይ አሁን ቅድም በጣም የነገርሽን ነበር። በጣም እንደጸደቅሽ ብጽዕት ልትባይ እንደሚገባሽ የነገርሽን ነበርና ጸድቅ ያለው ስትይ አሁን ካለሽ ህይወትሽን ኖረሽ ጨርሰሽ ሞተሽ ገነት እስከምትገቢ ድረስ ባለው ሂደት ውስጥ እኔ ምንም ኮንትሪቢዩሽን የለኝም ጨርሻለሁ ነው እያልሽን ያለሽው ወይስ ደግሞ በክርስቶስ የተደረገልሽን ስራ በክርስቶስ የተከፈለልንን ዋጋ ተቀብያለሁ ያለምንም ስራ እሱን ተቀብያለሁ ለማለት ነው? አልሰማህም? ሳወራ ቅድም ሳወራ አልሰማህም? ከታች ከነበር ግልጽ አላረግሽም። ለዛ ነው ጸድቅ ያለው ያልሽ ነበር። ግልጽ አላረግሽም። የጸደቅኩት በምን ነበር ያልኩት? ኧረ ስንት ማዕት አውርቻለሁ። በምን እንደጸደቅሽ እኮ እንግባባለን እናቴ።
ግን አሁን እያልሽ ያለሽው በቃ ከተግባባን ቅድም የተናገርኩት አውርቻለሁ ማአት አውርቻ ያወራውባቸውንም መጽሐፍ ቅዱሳዊ ያረኩ የተናገረው ጌታ ኢየሱስ ክርስቶስ የተናገራቸውን ክፍል እየጠቀስኩኝ አይደለም ለምን አትነግሪኝ? መልስ አንተ ጸድቀሃል። አንቺ አትመልሽልኝ መጀመሪያ ሰምተህ የለ እኔማ ጸድቅ ያለው የጸደኩት በክርስቶስ ኢየሱስ በማመኔ ስራዬን ሰርቶልኛል። ኢየሱስ ክርስቶስ ተፈጸመ ሲል ያስቀረውን የምሰራው የለም። እርሱም በማመን የዘላለም ሕይወት አግኝቻለሁ። ጻድቅ ነኝ። ጻድቅ ነኝ ስትይ አሁን በምድር ላይ ያለሽን ሕይወት ጨረሰሽ በእግዚአብሔር ቀኝ ወደ ገነት እስከምትገቢ ድረስ እስካለው ነው የጨረሽው ወይስ ደግሞ በበፊት ሕይወት የነበረሽ ዋጋ ክርስቶስ ያዳነሽን ነው እያልሽኝ ያለሽ? አንድ ሰው በክርስቶስ ሲያምን ጸድቋል፣ ድኗል። ዳነ ሲባል የዘላለም ሕይወት አለው። የእግዚአብሔር ልጅ ሆነ ማለት ነው። በእግዚአብሔር ፊት የእግዚአብሔር ልጅ የሚሆነው ደግሞ እግዚአብሔር የተቀበለው በክርስቶስ ኢየሱስ የተሰራለትን ስራ ነው። የእግዚአብሔር ልጅ ከእግዚአብሔር የተወለደ ቆይ በቃ ታዲያ እሱን ያወራሁት ቅድም። የኔ ጥያቄ አሁን በምድር ላይ ያለሽን ሕይወት ጨርሰሽ ገነት እስከሚገቢ ድረስ ያለው ነገር አልቋል ነው እያልሽ ነው ያለሽው ወይስ ደግሞ አልቋል? እኔ አሁን በምድር ላይ አይደል እየኖርኩ ያለሁት የጸደቅኩት። ታዲያ ምድር ላይ አይደል እኮ አሁን አንቺ ዕለት ዕለት መዳንሽን ትፈጽሚያለሽ ወይስ አልቋል እንዴ? መዳንን የምፈጽመው ወይ አንዴ ከእሷ ጋር ልጨርስ መጽደቅ የሚረጋገጠው መጨረሻ ላይ ነው የሚል የእግዚአብሔር ቃል ማስረጃ ስጠ። እኔ እንደዛ እኮ እያልኩኝ አይደለም ያለሁት። እሷን እኮ ነው የጠየኳት ያለሁት። እንደዛ ነው የምታስቢው ወይስ ደግሞ ጥያቄ ስለገባኝ ሰው መጽደቁን የሚያረጋግጠው በምድር ላይ አይደለም የሚለውን አስረዳኝ። እኔ እንደዛ አላልኩም። ያላልኩትን ኮንክሉዥን ለመሰጫለሽ እኔ እየጠየኳት ያለሁት የቱ እንደምታምን። ከዚህ ውጪ ምንም አላልክም። ቀጥታ እየመለሰችልህ ነው። አንተ ሰው መዳኑን የሚያረጋግጠው በህይወቱ መጨረሻ ወይም በምድር ላይ ያለ መጽደቁን አያረጋግጥም የሚል መጽሐፍ ቅዱሳዊ ማስረጃ ስጠን። እንደዛ የሚል ትምህርት እኮ ተምሮ ስለሚያድጉ ነው። ሁልጊዜ እነሱ አይታወቁም። ለዛ ነው እኛም ጥያቄ ገብቶናል። ቆይ አይደለም መጀመሪያ እኔ ነኝ አይደል የጠየኩት። ለምን እናንተ ቀላል ከሆነ ለምን አመልሱልኝ? ነገረች። የሚያምን ሁሉ ይጸድቃል አለች። እሱ አይደለም የኔ ጥያቄ እኮ። እኔ ደግሞ ይኸውልህ ጥያቄህን በጥያቄ እየጠየቅኩህ ነው። መጽደቃችንን የምናውቀው ስንሞት ነው ወይም ደግሞ ወደ ለምን ፈራችሁ ጥያቄውን? እሷ ከሆነ ስሟን ለምሳሌ ጸድቅ ያለው ብላለች አይደል? ስሟን ጸድቅ ለምን አትመልስም? አዎ ታያስካ ታው ተታች ወረዳ ሰምቷል እኮ በደንብ አድርጎ ሰምቶኛል። አየቃት እነመለስሽለት እህትየው መለስሽለት ከበቂ በላይ እግዚአብሔር ቃል ብሎ የሚለው አሁን ምንድነው እኛን አትቀጥቅጡን እኛን አደብድቡን ብሎ የሚል አቤቱታ ስሞታ ነው እያሰማ ያለውና እታች ወረድና እታይ ታብታብ ያድርግ። ሰምቷል ደግሞ እኮ ከምን እንደጸደቀ በማንዶ ሰምቶሻል። ሁለተኛው ደግሞ ለጠየቀሽ ጥያቄ ተገቢ መልስ መልሰሽለታል። በቃ ከዛ ውጪ አርስት ዳይቨርት አድርጎ በትራችሁን ከኛ ላይ አንሱ፣ ትከርሻችን ቆሰለ፣ ጀርባችን ቆሰለ፣ እኛን አትምቱን፣ እኛን እንምታችሁ አይነት ነው። ግን ለመምታት ፈልጎ ምንም እድል አልሰጠችም። ትክክለኛ መልስ ነው የመለስሽለት። ስለዚህ አይሰማም። አይ መስኪኖች በጣም ያሳዝናሉ። እንዲሁ ልፋት ብቻ እኮ ናችሁ ወገኖች። ያ ሁሉ እያደረጋችሁ አለመዳናችሁ ስትሞቱ ነው እየተባለ ተናግሮ ኤኒዌይስ forever እስከ መጨረሻ እንግዲህ በአማርኛ ኦ ማይ ጋድ ጌታ ኢየሱስ አይ ነው ዘሙዬ። እኔማ የዋህ ነኝ እኮ የእግዚአብሔር በግ አድርጎ ፈጥሮናል። በጉኖ በጋ ምን ሊያረግ ነው ያስገባሽው? ጎፈራ እኔ ያላስገባሁትም ማለት ነው። እታችሁ ረድ ብራዘር፣ ይሄ ቤት መጫወቻ አይደለም። እታችሁ እኔ ያላስገባሁትም ማን ነው?
ታውቀዋለህ? እኔ አላስገባሁትም። ኧረ አናውቀውም። ታች ይቀበል ከመናፍቃኔ ጋር አላወራም ብሎ ካለ በኋላ ለምን ይልካል? ኧረ ብሏል። ኦኬ ታዲያ ኧረ ያሁኑ ነው እንዴ ገብቶ የነበረው? ግን ያላስገባሁትም። ውይ በል ሂድ አባቴ እየሄድክ። ለማንኛውም መናፍቃን ኦኬ ቤንጂ ምን ኤርሚ እንዴት ነህ? አሁን ለገባው ልጅ ቅድም ገብቶ ለነበረው ልጅ መጽደቃችንን ልንገረው ብዬ ነበር። ኤርሚ ነገረውና በአጋጣሚ ስላስገባኝ ነው። Hebrews chapter 10 verse 10 we have been made holy through the sacrifice of the body of Christ once and for all ይላል። ስለዚህ አዎ ጸድቀናል በክርስቶስ ለአንዴና ለመጨረሻ ጊዜ። ጀስቲፊኬሽን እና ሳንክቲፊኬሽን ይለያያል። እሱ የሚጠይቃቸው ጥያቄዎች ሁለት የተለያዩ ጥያቄዎች ናቸው። እሱ እያለ ያለው መዳንሽን ዕለት ዕለት ትፈጽሚያለሽ ወይ ያለው እሱ አዎ ሁላችንም እንፈጽማለን። እሱ ሳንክቲፊኬሽን ይባላል። ክርስቶስን ወደ መምሰል ሁል ጊዜ እናድጋለን። ጀስቲፊኬሽን ግን ሂብሩስ ቻፕተር 10 ቨርስ 10 ላይ እንዳለው በክርስቶስ ለአንዴና ለመጨረሻ ጊዜ ጸድቀናል፣ አለቀ። እሱን ወደ መምሰል ደግሞ ቀን በቀን እናድጋለን። ለዛ ነው እኛ እናድጋለን። ለዛ ነው እኛ የሹዋ ሜሌክ ብለን ምናምነው። እሱ ኢየሱስ ንጉስ ነው፣ በንጉስ ነው ምናምነው፣ አለቀ። ስለዚህ በአንዴ አሁን ጸድቃችኋል ማለት ነው ከዚህ በኋላ በቃ አትኖሩም ምንም ይሄ ማስፈራሪያ ሊሆን አይችልም። አዎ ጸድቀናል፣ ራቁቱን ተሰቅሎ አጽድቆናል። ለዛ ነው የዕብራውያን ጸሐፊ ለአንድ ጊዜና ለመጨረሻ ጊዜ አጽድቆናል ይላል። ልክ አንድ ሰው በክርስቶስ ሲያምን ጸድቋል፣ አለቀ። ዛሬ በሞት ወደ መንግስተ ሰማይ እገባለሁ። I have been made holy through the sacrifice of the body of Christ, አለቀ። ለዛ ነው የሹዋ ሐማሺያህ ምንለው መሳያ ነው። እሱ ሊምሾህ ተደርጓል በጌታ በኢየሱስ በእግዚአብሔር። ስለዚህ ይሄ ማስፈራሪያ አሁን ኤርሚ ገብቶ ስላስተካከለው ነው እንጂ ትንሽ ስላናደደኝ ነው የገባሁት። ይቅር በሉኝ ወገኖቼ። አዎ ጸድቀናል በክርስቶስ once and for all። መጥቶ ድጋሚ አይሰቀልም፣ አለቀ። ያ ሂብሩስ ቻፕተር 10 ቨርስ 10 ግባና አንብብ ለማለት ነው የገባሁት። ቴንክ ዩ በጣም ኤርሚ፣ ቴንክስ አ ሎት። I have to go now. ቴንክ ዩ። እሺ ተባረክ። ያው ነግረነዋል እኮ ሰምቷል። ያው ለማደናገር ነው የገባው ማለት ርዕስ ለማስቀየር ነው እንጂ ሰምቷል እኮ በደንብ ሰምቼሻለሁ። በደንብ አድርጎ እኛ በራሳችን ጸድቀናል። ኢየሱስ ክርስቶስን ባመንበት ቅጽበት ድነናል፣ ጸድቀናል፣ የእግዚአብሔር ልጆች ተብለናል፣ ከእግዚአብሔር ዘር ተወልደናል። ስለዚህ የእግዚአብሔር ልጆች ሆናችሁ ደግሞ ወራሾች ናችሁ ነው የሚለው። እኛ የእግዚአብሔር ወራሾች ነን በክርስቶስ ኢየሱስ። ኢየሱስ ክርስቶስ ስለኛ ነው መርገም የሆነው ኃጢአት የሆነው የእኛም ቦታ ነው የወሰደው። ምትካችን ነው፣ ቤዛ ነው ስንል ከዚህ የተነሳ ነው። እሱ በእኛ ቦታ ወስድ ሞተ። የእኛም ሞት ሞቶ የእሱን ህይወት ሰጠን። የእኛም መርገም ወስዶ የእሱን ጽድቅ ሰጠን። የእኛ ኃጢአት ሞት ተፈርዶብን ነበር አይደል? ስለዚህ የእኛን ደሞዝ ዋጋ ነው የከፈለው። የእኔን ዋጋ ነው የከፈለው። መሞት የማይገባው ያ ጻድቁ ቅዱሱ የእግዚአብሔር ልጅ መጥቶ ሞተልን። ስለዚህ ቦታ ምን ተቃይረን ነው እንጂ እኔ ነበርኩ እዛ ላይ የምንጠለጠለው። ስለዚህ እርሱ ስለሞተልን እሱ ኃጢአተኛ ስለሆነ እኛ ደግሞ በእርሱ ሆነን የእግዚአብሔር ጽድቅ ተደርገናል። ጻድቅ ናችሁ አላለም፣ ጽድቅ። ጻድቅ ናችሁ አላለም፣ ጽድቅ። ጻድቅና ጽድቅ ይለያል። ባይዘው ጽድቅ ናችሁ ሲለን ፍጹም አሁን ጽድቅ ተቀባይነት ያለን እግዚአብሔር የተቀበለን በክርስቶስ ኢየሱስ ነው። ስለዚህ ከኛ አይደለንም። ህይወታችን ግን ስንኖር ከዛ በኋላ አሁን ወንድሜ እንዳለው ስንኖር በቃ ክርስቶስን እየመሰልን የምንሄድ ጽድቃችንን ድነታችንን የምንፈጽም ነን። በምን በቅድስና ህይወት በመኖር እንደ ቃሉ በመውጣት በመግባት ቃሉን እየመሰሉ መኖር። ኢየሱስ ወደ ክርስቶስ ፍጹም ሙላትነት ነው የምናድገው። ባይዘወይ የኛ እድገታችን አንድ የቆም አይደል፣ የመጀመሪያው ላይ የሚያድግ ነው፣ ሂደታዊ ነው። ሂደታዊ ስንል የመሰልን ነው የምንሄደው። ወዴት? ወደ ክርስቶስ ኢየሱስ መምሰል። ስለዚህ ለዛ ነው በህይወታችን የምታዩን ማለት ነው የተጠነፈፈ ያለ ኑሮ ምንኖረው እኛ ነን። በዛ ውስጥ ግን በድካም ውስጥ አናልፍም፣ በከፍታ በደንብ አድርገን እናልፋለን። በዛ ውስጥ ግን እኛ የህይወት ስርዓትና ልምምዳችን አይደለም። የህይወት ስርዓትና ልምምዳችን የቅድስና ህይወት ነው፣ የጽድቅ ህይወት ነው የምንኖረውም ይታያል። ምንም ማብራሪያም አያስፈልገውም። በዛ ስናልፍ ግን ፍጹማን ነን፣ መላእክት ነን። እንዲያው አላለ መውደቅ መነሳት አለ፣ እናጠፋለን፣ እንሳሳታለን። በዛ በሳትንበት በወደቅንበት ግን እዛ ውስጥ ህይወታችን በዛ አይቀጥልም።
ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ነው። ንስሐ የሚባል የተዘጋጀልን ለዛ ነው። የክርስቶስ ኢየሱስ ደም ዛሬም ትኩስ የሆነው ለዛ ነው። ምክንያት ከኃጢአት ሁሉ ስለሚያነጻን ስንወድቅ ስንሳሳት ንስሐ እንገባለን፣ እንመለሳል። በክርስቶስ ኢየሱስ ደም ተመልሰን እንቀጥላለን። ንስሐ ማለት መመለስ ነው። ትላንት ስላጠፋው ነገ አላጠፋ አልቀጥልም። ተሳስቼ አጥፍቻለሁ አውርቄ ከዛስ በንስሐ እመለሳለሁ። ነገ ቀጥላለሁ ህይወቴን። የትኛው ትላንት ባልነኩበት ስለማልቀጥል የጻድቅ ህይወት ይሄ ነው። የኛ ህይወት እንግዲህ ይሄ ነው። ስለዚህ የጽድቅ ህይወት ነው የምንኖረው፣ የቅድስና ህይወት ነው የምንኖረው እንደ ጌታ ፈቃድ፣ እንደ ጸጋው ባለቤት እንዳገዘን። ለዛው ነው እኮ አይደለ በጸጋው ነው የዳን ነው ስንል ጸጋው ምን አስቶ ዓለማዊና ኃጢአተኛ ምኞትን አስክዶን ምን በቅድስና ህይወት ራስን በመግዛት ህይወት የምንኖረው ለዛ ነው። ድሮ የምናደርገው ልምምድ ማናደርገው ለዛ ነው። ዓለማዊነትና ምኞቱን ስራውን ቀብረነዋል። በጥምቀት ስንጠመቅ ቀብረነው ነው የተነሳ ነው። ኃጢአትን ዓለማዊ ምኞትን በሙሉ ቀብረን የተነሳ ነው ወገኖች። እናንተ የምትሉት እናንተ ጴንጤ ጥምቀትን እኮ ያከብርማ ምናምን፣ እንደኛ እንደ ጴንጤ ጥምቀትን በስነስርዓት የሚያከብር በስርዓት ትክክለኛ መንፈሳዊ ስርዓት ነው። ለኛ በጣም በአክብሮት ነው የምንወስደው የምንጠመቀው፣ ደስ እያለን እያለቀስን እልል እያለን በደስታ በቃ እየዘለልን ሐሴት እያደረግን እየዘመልን በቃ ነው እኛ እያልን በ40 እና 80 ቀን አልተጠመቅንም። ያለቀስን ማለት ነው። አልተረጨንም። ጥምቀትን ብናወራ የሚያዋምድብን እኛንን ባይዘው እኔ እንደው እናንተ ባታወሩ ደስ ይለኛል። ኦርቶዶክስ ጥምቀትን ማውራት ካለብን እኛንን ማውራት ያለ ትክክል የክርስቶስ ኢየሱስን ትእዛዝ የፈጸመ ሞቱን በሚመስል ሞት የተባበር ነው። ከውሃው ስንወጣ ትንሳኤውን ነው ከእርሱ ጋር አብረን ተነስተልን ስንቀበል ለኃጢአት ሞተናል። ይህን ዓለም ብለን አሮጌው ማንነታችን ቀብረን የተነሳ። ለዛ ነው በተልከሰከሰ ህይወት ማታገኝ። ለዛ ነው በጽድቅ ህይወት ምን ቀብረናል እና አዲስ ህይወት የደቀ መዝሙር ህይወት ምን ሆነበት የቤተ ክርስቲያን ውስጥ ህብረት አካል በቤተ ክርስቲያን አካል የምንጨመርበት ነው። ጥምቀት ለኛ ተራ ነገር አይደለም። ተራው የሆነው ለእናንተ ነው። ያቀለላችሁት እናንተ ናችሁ። እኛ አላቀለል ነው። በጣም ነው ያከበር ነው። እውነት ለመናገር በጣም አክብደን ነው ያዝነው። እንደኛ ደስ እያለው አንዳንዱ ላይ መንፈስ ቅዱስ እየወረደበት በልሳን እየተናገሩ በሐሴት እያረጉ ነው የሚጠበስማ። እንደናንተ አይደለም እኮ ቄሱ ዲያቆኑ በሁለት እጁን ይዞ አንጠልጥሎ ይዞ ቄሱ ውሃ እየረጨው ሲያለቅስ ጦስ ስጭው ከዛ ክር አስሮልህ የክርስትና ስም አውጥቶልህ ለክርስትና አባቷ ለክርስትና ተወሰጩ ተብሎ የተጠመቀ ጥምቀት የለም። ያልተጻፈ መጽሐፍ ቅዱሳዊ የሆነ ደግሞ ትመጡና ማርቆስ 16 እኔ በጣም ድፍረታችሁ ነው። ማርቆስ 16 ስትጠቅሱ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያላመነና የተጠመቀ አይልም። ያላመነ ይፈረድበታል። የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጆቻቸውን በድውዮች ላይ ይጭናሉ፣ እነርሱም ይፈወሳሉ። ይሄንን ግን አትሏትም። ወረድ ብላችሁ አትሏትም። የትኛውን የእናንተ ጥምቀት ማርቆስ 16 ከሆነ የቱ ጋር ነው በአዲስ ቋንቋ የምታወሩት? የቱ ጋር ነው እጆቻችሁን በድውዮች ላይ የምትጭኑትና የሚፈወሱት? ሰው ታመመ ሲባል ገብርኤል ጸበል ውሰዱት፣ እንትና ጸበል ውሰዱት፣ አርሴማ ጸበል የምትሉት እንዴ? አላለቀም እኮ ዛ 16 ላይ እኮ አላለቀም። ያመኑትን እነዚህ ምልክት ይከተሏቸዋል። በምን በአዲስ ቋንቋ ይናገራሉ፣ በስሜ አጋንንትን ያወጣሉ፣ እጆቻቸውን በድውዮች ላይ ይጭናሉ፣ እነርሱም ይፈወሳሉ። የሚያጎድል ይሄ የሚገልና የሚጎድ መርዛም ነገር ቢጠጡ እንኳን አይጎዳቸውም የተባልነው ለእኛ ነው። እናንተስ እዛች ጋር ያመነ የተጠመቀ ይድናል። ጥምቀት ለድነት መቼ? በ40 እና በ80 ቀን አምናችሁ ነው? አዎ ቤተሰቦቻችን ሲጀመር አምነዋል ወይ? አላመኑም። ከእስልምና ለመለየት ክርስቲያን ለመባል ነው ጥምቀት የጠመው። ሲወርድ ከግጥንክ የመጣ ተብሎ እንጂ መጽሐፍ ቅዱሳዊ ነው ወይ እናንተ ጥምቀት? አይደለም፣ ውሸት። እዚህ ትመጡና ደግሞ ማርቆስ 16 እናንተ ሳታምኑ ነው ውሃ ተረጫችሁት። የእናንተ ጥምቀት አይደለም፣ ውሃ መረጨት ነው። ጥምቀት ማለት መዘፈቅ፣ መነከር፣ ውሃስ መስመጥ ማለት ነው። እናንተስ ዲያቆኑ ብጆቿን ሕፃኑን አንጠልጥሎ ይዞት ቄሱ ከላይ በማንቆርቆሪያ ውሃ ያፈስበታል፣ ይረጫዋል፣ አለቀ፣ ተጠመቀ። ከዛ ክር 3 አይነት ክር ይታሰር። ከዛ የክርስትና ስም ይወጣለታል። ከዛስ
የቱ ነው ሐዋርያ እንደዛ ብሎ ያስጠመቀ? ጌታ ኢየሱስ ክርስቶስ በትእዛዙ ላይ በማርቆስ ላይ ሂዱ እያጠመቃችሁ ከዛ አጥምቋቸው ሳታምኑ በ40 በ80 ቀን ከዛ ክርስትና ይነሱ ክሬ ይሰሩ የክርስትና አባት የክርስትና እናት ከዛ ስም ይውጣላቸው ያለበት ቦታ አለ? የትኛው ሐዋርያ እንደሱ አድርጓል? አላደረገም። አረ ሻወርም አይደለም የነሱ ሻወር እኮ ሳሙናን በደንብ ህፃን ሻወር ስሰጡ እኮ የሆነ ማጠቢያ ያልጋችሁን ስሰጡት ሻወርም እኮ አይባልም፣ ውሃ መረጨት ነው የነሱ። እንዴ እዚህ ዲመጡና እናንተ ጥምቀትና አይናን ጥምቀትን ወገን በደንብ ምናከምና ምን በጣም ትልቅ መንፈሳዊ ስርዓት ነው። ለኛ አልቀልብን የቀለለባችሁ ለእናንተ ነው። ያ መምህር ገብተዋል። ሰዓት ገቡ። ሰላም ነው ተቀበያቸው። ኧረ እኔን ተቆጣጠሪኝ በእናትሽ። ጤና ይስጥልኝ። እንደምን ዋላችሁ? እንደምን አደራችሁ? ሰላም እግዚአብሔር ይመስገን። እንኳን ደህና መጡ። አሜን። እንኳን ደህና ቆያችሁኝ። አይ ርዕሱ እንኳን ስለ ቅዱሳንና መላእክት ያማልዳሉ ወይ የሚል ነው። ግን ስለ ጥምቀት እህታችን ሲያወሩ ስለነበረ የተወሰነ ምናልባት ለእውቀት ይሆናል ብዬ ማብራራት ያለብኝ ነገር ማብራራት ስለፈለኩኝ ነው። እሺ ቀጥሉ። እና ጥምቀትን በተመለከተ እንዲያው እግዚአብሔር ባወቀ በጥንት አባቶቻችን ሰው ተምሮ እና አምኖ ነበረ የሚጠመቀው። ግን ያው ዘመኑ የጦርነት ዘመን ስለነበረ እንዲያው ቤተክርስቲያናችን ከትውልድ ትውልድ ማሸጋገር ላይቻል ይችላል እና አባትናቱ ህፃኑ አባትናቱ የቤተክርስቲያናችን ልጆች ከሆኑ እኛ ጋራ ቤተክርስቲያንን አክሰስ ካላቸው ለምን በ40 ቀኑ የዘሌዋውያኑ ተወስዶ በ40 ቀኑ ለምን አይጠመቅም ተብሎ እንደ አዲስ ቀኖና ተሰርቶ ነው እንጂ በጥንታዊቷ ቤተክርስቲያናችን በጥንታውያን አባቶች ሊቃውንቶቻችን ያመነ የተጠመቀ የሚለውን ይተገበር ነበረ። ለዛ ነው ምናልባት እናንተ መረጃ ካላችሁ በቅዳሴያችን ላይ መሀል ላይ ሲደርስ ዲያቆኑ ወንጌሉ ተነቦ ካለቀ በኋላ ጻኡ ንዑሰ ክርስቲያን ይላል ዲያቆኑና ንዑሰ ክርስቲያን ማለት ተምሮ አምኖ ግን ለጥምቀት ቀነ ገደብ የተሰጠው ጥምቀቱ እስኪደርስ ድረስ ቤተክርስቲያን ውስጥ ገብቶ ስርዓት አምልኮ እንዲከታተል የተፈቀደለት አማኝ ማለት ነው። ግን ስላልተጠመቀ ቀጣዩ ፍረ ቅዳሴ ቅዱስ ቁርባን ፕሮግራም ስለሆነ እሱ ደግሞ የተጠመቁቱ ስለሆነ ሆሊ ኮሚኒዮንን ቅዱስ ቁርባንን የሚወስዱት ከዚያ ቀደም ብሎ ወንጌልን ከሰማ በኋላ ትምህርት ከተማረ ስብከተ ወንጌል ከተተረጎመ በኋላ ወደ ውጭ እንዲወጣ በዲያቆኑ ትእዛዝ ይሰጣል። ጻኡ ንዑሰ ክርስቲያን የሚባለው ለዛ ነው። እና በኋላ ግን አይ ህፃኑ አባትናቱ ከኛ ጋር ከሆኑ እኛ ጋር የሚገለገሉ ከሆነ በ40 ቀኑ ቢጠመቅ ግን ደግሞ ዋስ ያስፈልጋል ተብሎ አበልጅ የሚባለው የተጀመረው ያኔ ነው። አበልጅ ማለት በኋላ ትርጉሙ ተበላሸ እንጂ የሃይማኖት ዋስ ነው። ልጁ ወደ ብስለት ክፉና ደጉ ወደ ማወቅ ነገሮችን ወደ መለየት ሲደርስ ቁጭ አድርጎ ስርዓተ ጥምቀቱም ስርዓተ ድህነቱም የመዳን ትምህርት ስርዓተ ክርስትና በአጠቃላይ ትምህርተ ክርስትና ትምህርተ ድህነት እንዲያስተምረው ተብሎ ነው። ከቻለ በራሱ ካልቻለ ደግሞ ወደ መምህር ወስዶ በኃላፊነት እንዲያስተምረው ነው አበልጅ የሚባለው ነገር የመጣው። ህፃን ስለሆነ የሚባለው ነገር የሚደረገው ነገር ስለማይገባው ለዛ ነበረ። ግን እንዲሁ ወደ ልማድ እየተቀየረብን አልተሰራበትም። አንድ ህፃን ከተጠመቀ በኋላ ምንም አይጠየቅም እንጂ ድሮ እንደዛ ነበረ። ይማራል። ከዚያ በኋላ ጸጋው ይታያል። የድሮ አባቶቻችን ነገረ ድህነትን አዕማደ ምስጢራትን ሲያስተምሩት ጸጋው ይታያል። ምን ማለት ነው? ለአገልጋይነት የሚበቃ ከሆነ ጨምሮ በደንብ እየታገዘ እየተረዳ ወደ መምህራን ወደ ተለዩ መምህራን እየተወሰደ እንዲማር ይደረጋል። ካልሆነ ደግሞ ነገረ ድህነትን ነገረ ክርስትናን በደንብ ከተማረ በኋላ በቃ እንደ አንድ አማኝ ሆኖ ያለውን ጸጋ ብቻ ቤተክርስቲያን ውስጥ ያካፍላል ማለት ነው። እንደዛ ነበረ በጥንቱ። ያው በኋላ ግን ትንሽ ስርዓተ ክርስትና ስርዓተ ጥምቀቱ በ40 ቀኑ ወንድ ከሆነ በ80 ቀኗ ደግሞ ሴቲቱን ካደረግን በኋላ በቃ
እንዲሁ ምንም ሳናስታውስ ዝም ብለን ራሳችንም እንዲሁ አድገናል እና እንደዛ ነበረ በጥንታዊቱ ቤተክርስቲያን። ዋናው ቃሉን ሰምቶ ማመን፣ በደንብ ማሰላሰል፣ መቀበል ነው እንጂ በህፃንነቱ መጠመቅ ብቻ አልነበረም። ጥንታውያን ሊቃውንቱ ስርዓተ ቀኖና ሲሰሩት ለማለት ነው። በኋላ ኋላ እንዲሁ ተጠምቀን ዝም ብለን ማደግ ሆነ እንጂ እንደዛ ነበር ድሮ ለማለት ነው። እንዲያው እንደ እውቀት እንዲሆን ብዬ ነው። አመሰግናለሁኝ። ኦኬ፣ እሺ፣ ተባረኩ መምህር። ስለዚህ አሁን ጥምቀቱ ዞሮ ዞሮ ያው ህፃን እያለ ነው የሚጠመቀው ማለት ነው። መጽሐፍ ቅዱሳዊ አይደለም ድሮ አይደል? የህፃናት እንዲያው በእውነት ይቅርታ፣ አንዳንድ ጥናት እናደርጋለን ወደ ገጠር አካባቢ እየወረድን እዛ የምናገኘው ምንድን ነው? አንዲት እናት ወንድ ልጅ ወልዳ ወይም ሴት ልጅም ትሆን ወልዳ እንዲያው ስርዓተ ጥምቀቷ እየተቃረበ ሲሄድ የጎረቤቷ እናቶች ምን ብለው ይጠይቋታል? ጥምቀትሽ ተቃርቧል ወይ ወይስ ገና ነው አሳልፈሻል ወይ እያሉ ይጠይቋታል። ምን ማለት ነው? በድሮ ጊዜ የብሉይ ኪዳን አስተምሮ ነው። እናት ወንድ ልጅ ከወለደች እስከ 40 ቀኗ፣ ሴት ልጅ ከወለደች ደግሞ እስከ 80 ቀኗ ከምንም አይነት ነገር ንክኪ ትጠነቀቃለች። ርኩሰት ይባላል። ርኩሰት ማለት ኢንፌክሽን ነው፣ የጤና ጉዳይ ነው። ለአደጋ እንዳትጋለጥ አራስ ከሆነች የተለየ ቤትና የተለየ ተንከባካቢ የምትንከባከባት ትሰጣታለች። ከማንም ጋራ እንድትነካካ፣ ከእቃዎች ከሰዎች እንድትነካካ አይፈቀድም ነበረ። ሰውነቷ ወደ ኖርማላይዜሽን ሲመለስ ያኔ ሴሌብሪቲ ወይም ደግሞ ጓደኞቿን ጠርታ ሰብስባ ድግስ ተደርጎ ወንድ ልጅ ከወለደች በ40 ቀኗ እኔ ወደ ኖርማል ተመልሻለሁኝ፣ ከአሁን በኋላ ከቤተሰቦቼ ጋራ ማህበራዊ ህይወት መፈጸም እችላለሁ፣ ከማንም ጋራ መቀላቀል እችላለሁ ብላ በአባቶቻችንም ይታወጃል። 40 ቀኗ ደርሷል፣ ባሏም ከእንግዲህ ፊትህ መልስላት አትርሳት ተብሎ በጓደኞቿ ይነገረዋል ለባሏ። ለዛ ነበር ዓላማው፣ ወደ ኖርማላይዜሽን እንደተመለሰች ከዛ በኋላ ማህበራዊ ጉዳይ መፈጸም እንደምትችል ነበረ በ40 ቀኑ የሚባለው። ልክ በዘሌዋውያን እንዳለው ማለት ነው። ምዕራፍ 12 ከቁጥር 1 ጀምሮ ያለው እንደዛ ነበረ። አሁንም ቢሆን ከትምህርት ከእውቀት እጥረት ነው። እናቶቻችን ጥምቀትሽ ማየ ጸሎት ነው ያው እናቶች ይቅርታ ስላቋረጥኩት፣ ግን አሁን የዘሌዋውያንን አዲስ ኪዳን ላይ አምጥቶ ጥምቀትን ይወክላል ብሎ ማለት ምንም የክርስቶስ ኢየሱስን ትምህርት መቃወም ማለት ነው። ኢየሱስ ክርስቶስ እንደዛ አላዘዘንም። ኢየሱስ ክርስቶስ በማርቆስ 16:16 እንደተና ሂዱን ያለው አይደል? ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ስበኩ፣ ያመነ እየተጠመቀ ይድናል፣ ያላመነ ይፈረድበታል። ኢቭን ጥምቀትን ከእምነት ጋር ነው ያያዘው አይደል? መጀመሪያ ያመነ ሰው ነው ሲጀመር የሚጠመቀው። ካመንኩ ይጠመቃለሁ። ለምሳሌ ሐዋርያው ፊልጶስ ኢትዮጵያዊን ጃንደረባ እንዳጠመቀው ማለት ነው። ወንጌልን ከሰበከለት በኋላ ነው ያለ። ከብሉይ እስከ አዲስ ኪዳን ከሰበከ ነግሮታል። ብሉይንም አዲስንም የኢሳያስና ከዛ አዲስ ኪዳን ነግሮታል። ከዛ አመነ። ከዛ አመነ። ፊልጶስ ግን በል አሁን እንግዲህ ያምናሃል እና ተጠመቅ እንኳን አላለም። ስለ ጥምቀት እንኳን አላወራለትም። እየሄዱ እያለ ድንገት ውሃ አገኙ ነው የሚለው። ድንገት ውሃ ሲያገኙ ፊልጶስ እንኳን ተጠመቅ አላለም። ራሱ ኢትዮጵያዊ ጃንደረባ ነው። ውሃ ሲያይ እንዳልጠመቅ ውሃ የሚከለክለኝ ምንድን ነው? ውሃን እንዳልጠመቅ ውሃ የሚከለክለኝ በፍጹም ልብ ብታምን ተፈቅዷል አለ። እርግጠኛ አስደረገው ድጋሚ። በፍጹም ልብህ ብታምን ተፈቅዶልሃል አለ። አየህ። እና ጥምቀቱ የሚጀምረው ሰው በልቡ አምኖ በአፉ ሲመሰክር ነው የሚጠመቀው። ኢየሱስ ክርስቶስም የተናገረው ይሄንን ነው። ከዛ ያመኑት ካመናችሁ ፍርድን ራሱ ያደረገው ያመነ የተጠመቀ ይድናል ካለ በኋላ ያላመነ ተፈርዶበታል ነው እንጂ ያላመነ የተጠመቀ አይልም ቃሉ። ከዛ ወረድ ብሎ ምንድን ነው የሚለው? የሚያምኑትንም እነዚህ ምልክቶች ይከተሏቸዋል ብሎ ዘግቶታል መጽሐፉ። እምነታች የሚያምኑትን ያለው አምነው። ስለዚህ መጽሐፍ ቅዱሳዊ አይደለም። አሁን ጥምቀቱ ዞሮ ዞሮ የ40 ቀንና የ80 ቀን ጥምቀት የሐዋርያቱ ትምህርትም አይደለም፣ የኢየሱስ ክርስቶስም ትምህርት አይደለም። ሐዋርያቱ ሁሉ በየሄዱበት ወንጌልን ለፍጥረት ለሰው ልጆች ይሰብካሉ። ወንጌሉን አምኖ የተቀበለ ያጠምቃሉ፣ አለቀ። 40 ቀንና 80 ቀን ግን የዘሌዋውያንን ግን አይገናኝም። አዲስ ኪዳን ላይ ለጥምቀት ልንጠቀምበት አይገባም እያልኩ ነው። ያ የጥምቀት ምሳሌ አይደለም ሲጀመር ማለት ነው። አምጥተን ጥምቀትን ዘሌዋውያን አምጥተን እዚህ ላይ ልናረገው አይገባና ይሄ እንዴት ነው የሚታየው? መጽሐፍ ቅዱሳዊ እንዴት ሊሆን ይችላል?
ዞሮ ዞሮ የጥንቷም ቢሆንም ያሁኗም አንድ ነው ጥምቀቱ። ዞሮ ዞሮ 40 እና 80 ቀን ሆነ ማለት ነው። እና የክርስትና አባት ያሉትም ቅድም ላይ ጥያቄ አለኝ። እንግዲህ ወላጆቻቸው አምነዋል ተብሎ ነው የሚያስጠምቋቸው። ወላጆቻቸው ወንጌልን ያላስተማሯቸው እንዴት ነው የክርስትና አባት ከሩቅ ያለ ሰው መጥቶ ወንጌልን ሊያስተምራቸው ይችላል ተብሎ ይታመናል? ኢቭን ወላጆቻችን በእንግዲህ አሁን ሲጠየቅ ኦርቶዶክሳውያን ሰምተው ከሆነ በወላጆቻችን እምነት ይላሉ እንጂ በክርስትና አባት እምነት አይሉ። ወላጆቻችን ስላመኑልን ነው የምንጠመቀው ብለው ይላሉ። ወላጆቻቸው ካመኑ ወላጆቻቸው ነው ቁጭ ብሎ ማስተማር የሚችሉት እንጂ እንዴት ነው የክርስትና እናትና አባት እየተመላለሰ ሲያረጉ ማይተንም ስለማናቅ የሚያጠምቀው ለማለት ነው። እችን ቢያብራሩልኝ ነው። ተባረኩ። እሺ አመሰግናለሁኝ እህታችን። አቤት እንዲሁ ፈልጋችሁ ነበር? አዎ ስማቸው ራቅ ብዬ ነበር። አዎ መምህር ስለ ህጻናት ጥምቀት